አይ እኔ እኮ ቅድም ከሰብአዊነት አንጻር ነው እንትን ይሄ አወይ ሲጠይቀኝ ስመልስ የነበረ እንጂ በፖለቲካ ዘርፍ ማካል ነፍ ነገር ነው ያለው። እዛ አርባ ጉጉ ላይ የተከሰተው ይሄ የብሔር ፖለቲካ ሲመጣ ለአማራ የተለያዩ አካባቢ ለሚኖሩት አማራዎች ውክልና ለመስጠት ኢቭን ይሄ አስተዳደር ወሰኑን ለአማራ የሚገባቸውን ቦታዎች ነጥቆ ለሌላ አካል መስጠት፣ አረ ስንት ነገር አለ። የአማራ ኢሊትን ማሸማቀቅ፣ ተስፋፊ ነፍጠኛ ምናምን እያሉ ብዙ ነገር እኮ ነው የተሰራው። እኔ ቅድም ያልኩት ከሰብአዊነት አንጻር ነው እንጂ ከሰው አንጻር ማለት ነው እንጂ ፖለቲካ ይዞታ ካለውማ ምን 27 ዓመት ቅጥቅጥ አለ ሲያደርግ የነበረው እኛ የተናቸው ሰምተናቸው ማናውቅ አካላቶች የአማራ ተወካይ ሆነው ነው የመጡ ፍጹም ማናውቃቸው አካላቶች ማለት ነው። እስከዛሬ ድረስ የሚያስቸግሩንም እኮ እነሱ ናቸውና ይሄ ማይኖሪቲዎችን ማስታጠቅ ምናምን ነገር ክልሉን ለመረበሽ የሚደረገው የነበረው ጥረት ኢኮኖሚውን መቆጣጠር አማራ ክልል ሰፊ ሆኖ ያው ለምሳሌ እንደ ሲሚንቶ አይነት ፋብሪካዎች እንክፈት ሲባል ያንን ማስቆም የስንት ነገር አለ መጥቀስ ይቻላል። ግን ደግሞ መጥፎ ሁሉ መጥፎ ነበረ ማለት አይደለም። ጥሩም ደግሞ የተሰሩ ነገሮች አሉ ለማህበረሰባችንና ሰው አንጻራዊ ሆኖ ነገሩን መተንተን ጥሩ ነው ብዬ ነው የማስበው። እኔ ምንሽ እስኪ እዚህ ጋር እንደምድመውና ቅድስት የጆርዲን እንትን ፖስተሻው አየው ልበል ይሄ ሴቶች መብት ምናምን የሚለውን ነገር ጆርዲ እኮ ሻዕቢያ ሆና ተገኘች። ሰምተሻል እንዴ? ሰበር ዜና። እኔ ከድሮ ጀምሮ የጆርዲን እንቅስቃሴ ስለማይሆን የጆርዲን ከፖለቲካል አንግል ማየት ስለማልፈልግ ነው። ብዙ ሰው የሚያነሳቸው ነገሮች አሉ። ቆይ አሰብ የተወለደች ሻዕቢያ ናት አሉ። አይ አንተን እዚህ በ24 ሰዓት እንትን ሲሰጥህ አይደለም የሚሆነው እሱ አይደለም ራሷ እየተናገረች እንጂ ጆርዲ ፌስቡክ ላይ አይቼው የተወለደችው አሰብ እንደሆነ ተወልዳ ያደገችው ከዛ እንደሆነ አለ ቪዲዮውን ሸር አደርግልሻለሁ። ራሷ ነው እዛ ነው የተወለድኩት አለች እንጂ ኢትዮጵያዊ ነች አይደለም። ኢትዮጵያዊ ነች። ለምን መሰለህ አሰብ ከተወለደች ኤርትራዊ ናት። ኢትዮጵያዊ ነኝ አለች እኮ ሰው እዛ ሁሉ የተወለደ እኮ ኤርትራዊ አይደለም። እኔ ምን መሰለህ አሁን ይሄ ሰሞኑን የተነሳውን የትግራይ ክልል ሞታ በኋላ ይሄ ጀነራሉ ምናምን ሆኖ አባትየው ጀነራል ሆኖ ያስለቀቀውን ሰው እንትን የሚለውን እንትን ምንድነው ሴቶች እንደዚህ እናደርግ ምናምን የሚለውን ነገር እሱን ቆርጠው ወስደው ፖለቲሳይዝ ለማድረግ የሞከሩትን አካላቶች ስላየዋቸው ነው። ለምን እንደፈለጉ ስለሚታወቅ ነው። እነዚህ እንቅስቃሴዎች ውስጥ የሌላ ፖለቲካ ፍላጎት የለም ወይ ካልከኝ ሞኝ አይደለም። አለ፣ ነበረ፣ ሲደረግም ነበረ። ነገር ግን አየህ እዚህ ፕላትፎርም ላይ ፍላጎት ያለ ቢሆንም ነገር ግን ሴቶች ላይ የሚደርሱ ነገሮችን ያወጡ እንትን የሚሉ ሰዎችን ሁሌ በፖለቲካው ብቻ አይን ታይተው እንዲቀጠቀጡ አልፈልግም። ምክንያቱም ብዙዎች ያልደፈሩትን ሌሎች አካባቢዎች ላይ የነበሩትን ነገሮች በዛው ልክ ለማውጣት ስለሞከረች ማለት ነው። ብዙ ነገሮችን አሁን እንደዚህ ለሴቶች ድምፅ የሚሆኑ ሰዎች ያስፈልጋሉ። አንዳንዶቹ ፖለቲካል ሞቲቭ አላቸው ከጀርባ ምናምን ያሉ ነገሮችን እነሱን በደንብ እረዳቸዋለሁ። ግን አየህ ሁሉም እንትኑን ተጠቅሞ ፖለቲሳይዝ ለማድረግ ይሄዳል። ያ ልክ አይደለም። የደረሰው ነገር ግን ልክ ነው ወይ ካልከኝ ለምሳሌ ይሄንን ጉዳይ እሷ አነሳችው፣ ነገሮች እንደፈለጋቸው ሄዱ። ግን እዛ ክልል የደረሰው ነገር ትክክል ነው ወይ ካልከኝ ትክክል አይደለም። ቀነኒ ላይ የደረሰው ትክክል ነው ወይ ካልከኝ ትክክል አይደለም። ያነሳውን ሰውዬ ብቻ ሳይሆን ድርጊቱ ግን ትክክል አይደለም ነው። ተቋርጦ ነው ጨርሰሽ ነው ቅድስት? 44 ጨርሰሽ ነው? እሺ። አይ እኔም ስፖስቸው አይቼ እንዴች ልጅ ደግሞ ኤርትራዊ ናት ምናምን እያሉ ነውና ምን ፈልጋ ነው እያሉ ነበር። ከየት እንደመጣ ስላየሁት ነው። እሱ ከየት እንደመጣ ስላየሁት ነው አክቹአሊ። ከዛ ደግሞ ወደ ኋላ ሄደት ብለህ ብትሄድ የተደረጉ ነገሮችን በተቻለ መጠን በተለይ ሴቶቹ ላይ የደረሱ ነገሮችን እንትን ለማለት የተሄደባቸው መንገዶች አሉ። እንዳልከው ቅድም ዩሪ ሲያነሳቸው የነበሩ ነገሮችን የታዘብኩባቸው ጊዜዎች አሉ።
ግን በዛ ጊዜ የተነሳ ብቻ በሆነ ጊዜ በተነሳ ነገር ብቻ እንደዚህ አይነት እንቅስቃሴዎችንም አብሮ መደፍጠጥ ይገባል ብዬ አላስብም። ምክንያቱም አዘኢንድ በየትኛውም የጦርነት እንቅስቃሴዎችና ኢትዮጵያ ውስጥ ባለው በተለይ ለሴቶች ያለው ይሄ ማህበራዊ ስርዓታችን ትንሽ አስቸጋሪ ስለሆነ ሴቶች ላይ የሚደርሱ ነገሮችን አድቮኬሲ የሚያደርጉ አካላት ያስፈልጋሉ። አይኖ እንትኖች አሉ በደንብ የምረዳቸው ብዙ ነገሮች ስላሉ፣ ግን ድርጊቶቹ ነው እኔ አሁን ድርጊቶቹ ላይ ትኩረት አደርጋለሁ። የተደረጉት ድርጊቶች ትክክል አይደሉም። አድቮኬሲ የሚያደርገው ሰው ግን ወደ ራሱ የፖለቲካ መጠቀሚያ ምናምን ሊጠቀምባቸው ይችላል። ምንም ጥያቄ የለው። ተጠቅሞባቸውም አይተናል። ድርጊቱ ግን በእኔ ሳቤ ትክክል ስላልሆነ ድርጊቱን ወስዶ እንትን ማለቱ በጣም ጠቃሚ ነው እና ሰው ፎከስ ማድረግ የሚፈልገው የተደረገው ድርጊት ላይ ሳይሆን የግለሰቦችን እንትን ብቻ የማየት ነገርም ስላለ እሱ ልክ አይደለም ብዬ ስለማስብ ነው። ኦኬ ይሄ የሰላምና ምክክር ኮሚሽን ውስጥ እንዴት አየሽው? ዝንቦ ጥንቦ ነው ተገኘ እኮ ቅድስት ውሳኔውን ወስል አቲንክ አንቺ ትልቅ ተስፋ አድርገሽበት ነበረ ቅድስት። ያው እዚህ የመጣሽ ስትነግሪናም ስለነበር ሰው ዲስአፖይንትድ አልሆንሽም አሁን ባለው ሁኔታ? አይ እኔ አልሆንኩም። ለምን መሰለህ? ይሄ እንደሚፈጠር ቀድሞ ይታወቅ ነበረ። ኢትዮጵያ ውስጥ ያለ የፖለቲካ መካረር ቀላል እንዳልሆነ በደንብ እረዳለሁኝ። ግን አየህ እንደዚህ አይነት ነገር መነሳቱ በጣም ጥሩ ነው። ለምን መሰለህ? ብዙ የተሸፈኑ ነገሮች አሉ። እነዚህ ስሜቶች እኮ ወጡ። አሁን ኢቭን ኢፍ ኢትዮጵያ ውስጥ ፖለቲካው ላይ የሚታወቁ በጣም ትልልቅ የሆኑ የህዝብ ተቋማትን የሚመሩ ሰዎች የቱ ጋር እንዳሉ ጭምብላቸው ጭምር የተገፈፈበት ነው። ምን እንደሚፈልግ በደንብ ሰው ማየት የቻለበት። እንደው በጣም ብዙ ሰው እዛ ውስጥ የገቡትን ሰዎች በሙሉ የብልጽግና ካድሬ ምናምን አድርጎ ያያቸዋል እንጂ ራሱ ብልጽግና ውስጥ 2-3 መከፋፈል የታየበት ነው። አንዳንድ ሰዎች ከፓርቲ ከሌሎች ሰርክሎቻቸው ወጥተው እንዴት እንደቆሙ የታየበት ነው እና ሌሎች ደግሞ ዝም ብለው ሲያጨበጭቡ የነበሩ በተለይ ብሔር ብሔረሰብ ምናምን እየተባለ ባለው ኮታንኮት እንትን ውስጥ የነበሩ ሰዎች የትኛው አካል አሰፍስፎ ሊበላቸው እንደሚችል በደንብ ያዩበትና ውስጥ ያሉ ሰዎች ሲነግሩን የሚገራርም ነገሮች ከደቡብ ኢትዮጵያ አካባቢ የታየበት ነው። እኔ እንኳን ተገለጠ እንዲህ አይነት ነገሮች እንደሚመጡ ምንም ጥያቄ የለውም። ዝም ብሎ የተጃመለውን ነገር እየገፈፈው እርስ በርሱ እየታየ እና ሰዎች እንዴት አይነት አሊያንስ መፍጠር እንዳለባቸውና በትክክል ምን መስራት እንዳለባቸው ትምህርት የሰጠ ጊዜ ነው ብዬ ነው የማስበው። እኔ ብዙም እንትን አላለኝ። ይሄ እንደሚፈጠር ይታወቃል። ከጠፋው ገንዘብ ከጠፋው ጊዜ አንጻር ይሄ ነገር ረዥም ጊዜ ይወስዳል እና ከዛ አንጻር ይሄ ነገር ያጋለጠው ነገር ወርድ እያልሽ ነው? አዎ ምንም ጥያቄ የለውም። ናሽናል ዲያሎግ ስታደርግ በአንድ አይሳካም። ይሄ ፕሮሰሶቹ ሌሎች ሀገሮች ላይ ያለውን ብታይ እንደውም የመጀመሪያው በጣም ኃይለኛ ሆኖ ሊሄድ ይችላል። እንደውም ይሄ የኢትዮጵያ እንደውም ዝም ብሎ የተለሳለሰ ነው የሚመስለው። ሌሎች ሀገሮች ላይ እኮ መሳሪያ ማዟል እና ናሽናል ዲያሎግ ስታደርግ የመጀመሪያው ፌል ሊያደርግብህ ይችላል፣ ሁለተኛው ፌል ሊያደርግብህ ይችላል። ከተሳካልክ ሶስተኛው ሊሳካል ይችላል። አለበለዚያም ደግሞ የሶስተኛው ሂደት ድብን ያለ ጦርነት የምታነሳባቸውን ሂደቶች ይዞ ሊመጣ ይችላል። ናሽናል ዲያሎግ ለማድረግ ስትነሳ የብዙዎቹ ተሞክሮ ይሄንን ያሳያል። ስለዚህ በአንዴ ሁሉም ነገር ለምን አልተሳካም አትልም። የሚሳካልህን የምትስማማባቸው ምናምኖቹን ይዘህ ትመጣና የማትስማማበትን ደግሞ ከፈለገ ለትውልዱ ታስቀምጥለታለህ። ቀጥሎ እየተወያየ ሌሎች በሌላ መንገድ የሚፈቱባቸውን ነገሮች እየፈለግክ ትሄዳለህ እና ይሄ ምንም ፕሮሰስ ላይ የሚያጋጥም ነው፣ አዲስ አይደለም። ኦኬ ያው ተስፋ ማርያም ደጋግሞ ሲነግረን ነበር ይሄ ነገር እንደው ምንም አይነት ሚና እንደሌለው ስትናገር ነበር። ተስፍሽ መጨረሻውም ያንን የሆነው እና እንዴት ተሰማህ ተስፋ ማርያም? ቆይ ተስፍሽ ከመጨመሩ በፊት እኔ አሁን ያነሳት አይነ ተስፍሽን ስለማቀበል ከመጀመሪያው ጀምሮ ነው ነበር ነገር እና እሺ ቅድስት እኔ በሂደቱ ትዝ ይልህ ከሆነ እኔና ኦማር እዚህ ስንገፋ ነበረ። ሰዎች መሳተፍ አለባቸው። እነዚህ ሂደቶች ለምሳሌ አሁን የተነሱት ልዩነቶችን እንዲፈጠሩ ያደረጉት ሰዎች በመሳተፋቸው ነው። አንዴ በመንግስት መዋቅር ውስጥ የሚሄዱ ነገሮች ላይ አይ ብለህ ወደኋላ ካልክ ብልጦች ግን ሁልጊዜ ምንም አይነት ቀዳዳ ብትኖር እዛ ውስጥ ይገኛሉ። የሚፈልጉትን ነገር አንተ አቅምህን አጠናክረህ መተህ ወይ በጦርነት አሸንፈህ አለበለዚያም በሌላ መንገድ
ለመቀየር በምትሄድበት 10 ዓመት ይሁን 20 30 ዓመት እነሱ በሰሩት እንትን ውስጥ ግን ሀገር እንዲያልፍ ይደረጋል። ሀገር እንዲያልፍ የሚደረግባቸው ነገሮች ላይ ሌላ ትግሎች ልታረቅ ትችላለህ ጎን ለጎን ገብተህ ግን ኖ ማለት አለብህ። ኖ የሚል ሰው ያስፈልጋል። እኔና ኦማር ስንገፋ የነበረው መግባት አለብህ። በዚህ ፕሮሰስ ውስጥ አንተ ላትገባ ትችላለህ። ለምሳሌ መሳሪያ ይዞ የሄደው አካል ላይገባ ይችላል ኦልሬዲ ሌላ ስለሆነ። ሌሎች የፖለቲካ ሜካኒዝሞችን ግን መጠቀም አለበት። ሌሎች ሰዎች ገብተው ሀሳባቸውን እንዲያንጸባርቁ ከዛ በኩል የሚመጣውን ሀሳብ ማስቆም እንዲችሉ። በነገራችን ላይ እኔ በዚህ ሀገራዊ ምክክር የተነሱ ነገሮችን በጣም ወድጃቸዋለሁ። አየህ አንድ ሰው መጥቶ ፊንፊኔ ይሁንልኝ ሲል በረራ የሚል አካል እንዳለ በደንብ አሳይቷል። አዲስ አበባ የኔ ብቻ ነች ሲል አሃ ከየት ተነሳህ የሚል ዝም ብሎ እኮ አይደለም ከየት ተነሳህ ይሏል። ታሪካዊ ዳራ ሲል ኦኬ ታሪካዊ ዳራ ከሆነ አሁን አንተ ያስካቸው ክልሎች ውስጥ እኔ በዚህ ታሪክ ዝም ብሎ አይደለም። አንተ በጣም ወደ ኋላ ተሄዶ ብዙ ነገር ነው የተጎለጎለው። ታሪክ ከሆነ መነሻችን በዚህ መንከድ እኔም ባለመብት ነኝ፣ ያንተን መነሻ ለኔም አድርገው። የተለየ ነገር ይገባኛል ስትል እንግዳውስ እዚህም ቦታ እኔ የተለየ ነገር ይገባኛል። ዝም ብሎ አይደለም። በነገራችን ላይ በደንብ ሰዎች ሊተያዩ የሚችሉባቸውን እድሎች ፈጥሯል። ሰው ባይኖርስ ውደድክም ጠላህም ይተገበራል። አንተ አሸንፈህ እስክትመጣ ሀገር ይመራበታል። ይሄው ያለፈው እኮ 27 ኦልሞስት አሁን 30 ምናምን ዓመት የመጣ ነው። እንደዛ ነው። የሆነ ቡድን ሲመጣ የሚፈልገውን ነገር አድርጎ እንዲሄድ እድሉን ትከፍትለታለህ። ተዋጋው፣ ተቃወመው፣ በሚያመጣው ፕላትፎርም ግን እየገባ ህዝብን ታነቃበታለህ። አሁን ከዚህ በኋላ በዚህ ሀገራዊ ምክክር ላይ የተሳተፉ ሰዎች ወደ ቀያቸው ሲሄዱ እንዴት አይነት ማህበረሰብ እንደሚፈጥሩ ታየዋለህ። የኔ እንትኔ መከራከሪያ ይሄ ነው። እንትኑ ጄኒውን ነው፣ በጣም ንጹህ ነው፣ ትክክለኛ አካሄድ ነው ምናምን የሚል ሞኝነት የለብኝም። በጣም ብዙ ችግሮች አሉት፣ ግን የሚመጣ ነገር ስላለ እዛ ላይ ግን መሳተፍ አስፈላጊ ነው የሚል እምነት ስለነበረ ነው። አሁን ተስፍሽ ቀጥል። እንትንሳ ቅድስት መንግስትስ እንደ መንግስት ይሄ ለኔ እንቅፋት ይሆናሉ ማስፈጸም ፈልገውን ጉዳይ ጣልቃ እየገቡ ጥያቄ ይጠይቃሉ የሚለውን ነገርስ መለያ የሆነውም ወይ? አሁን እሱን የተቃወሙ አካላቶች እሱን ሀሳብ እንደ ሀሳብ እንዲራመዱ ያልፈለጉ አካላቶችን ነጥሎ የሚመታበት አይሆንም? ቅድስት ታበት ይችላል፣ ምንም ጥያቄ የለውም። ሀገራዊ ምክክርን እኮ እንዲከሽፍ የሚያደርገው እኮ በዋናነት መንግስት ነው። ለምሳሌ የተወሰኑ ውሳኔዎችን አለማስፈጸም፣ በዛ ሂደት ውስጥ የታዩትን ነገሮች ለይቶ ለማጥቂያ መጠቀም ምናምን ይሄ ይመጣል። እንደውም ሀገራዊ ምክክር በብዙ ሀገሮች ፌል ያደረጉትን ስታያቸው የመንግስት ስልጣኑን የያዘው አካል መፈጸም አለመቻሉ፣ የራሱን ፍላጎት ብቻ ለማስፈጸም የሚሄድበት እንደዚህ አይነት ነገሮችን ይዞ ሊመጣ ይችላል። ምንም ጥያቄ የለውም። አሁን ከነ ሽመልስ ወይም ከነ አዳነች ጋር አልበለዛም ከሌሎች ባለስልጣናት ጋር ሲተናነቅ የዋለ ሰው ከዛ በኋላ አሁን ባለው ኢትዮጵያ የፖለቲካ ስሪት እንደው በጥሩ አይን ይታያል ብዬ እንትን አለም። እንደውም በኋላ ሳየው አብረው የነበሩ ይሄ የብልጽግና አመራር የነበሩ ሰዎች በተለይ ማዶና ማዶ ያሉት መተናነቅ ላይ ደርሰው ነበረ። እነዚህ ሰዎች ከዚህ በኋላ የሚኖራቸው ግንኙነቶች ላይ በጣም ሰላማዊ የሆነ ነገር ምናምን ይኖራቸዋል ብዬ አልጠብቅም። አየህ አለ ሊጠቀመው ይችላል፣ ግን ደግሞ ምናልባትም ሌሎች ደግሞ ጠንከር ብለው አቋማቸውን እንደው ለካ እንደዚህ ነው ብለው እንዲቆሙም እድል ይፈጥራል። እንዳልከው ስጋቱን የማለኝ ኦኬ። እኔ ኖርማሊ ቅድስት ተሳትፎውን እኔም ቢሆን በጣም ስገፋ ነው የነበረ። አላሳትፈኝ ያሉ ገፉን ምናምን እንጂ ተሳትፎ ማድረጉን ሂደቱን መገምገሙን ችግሩና ጠንካራ ጎኑን ለማሳየት መሄዱ እኔም በፖዚቲቭ ነው የማየው። ራስን ማግለል ከሁሉም ከሀገራዊ ምክክሩ ብቻ አይደለም ከምርጫውም ተመሳሳይ ስነ ልቦና ነው የነበረ። በምርጫው ሂደት የሆነ ቦታ ላይ መድረስ መቻል፣ የሆኑ ሰዎችን ሪች ማድረግ ኢቭን ኢፍ ገጽታ ግንባታም አለው የሆነ ኮንታክት መፍጠር ምናምን በራሱ ጥቅም እንዳለው ስለማመን ሂደቱ እስከተካሄደ ድረስ መሳተፉና ጉድለቱን ማሳየቱ እኔም የምስማማበት ነው። ከዛ ውጭ ግን ይሄ ሂደት ያው በቃ የአብይ በሬ ሆይ ጨዋታ እንደሆነ እኔ የት ነበርሽ ንጉሴ
እንዳይሰሩ ካደረገበት ቀንና ሰዓት ጀምሮ ነው ያመንኩት። በእኔት ነበርሽ ንጉሴ በጣም እምነት ነበረኝ። እውነት ለመናገር አብይም የእውነት እምነት ስላለው ነው ያቋቋሙ የሚል ግምገማ ነበረኝና የእውነት ነበረ ግፊት ማድረግ ሰዎች በዛ ተስፋ እንዲያደርጉ ምናምን ጠብቅ ነበር። እስከ ችግር የሌለበት ነው አይደለም። ያንን ቢሆን ግን ያን ሀገራዊ ምክክር ኮሚሽን እንዳይሰራ ሲያደርገው በቃ የአብይ ድብቅ አጀንዳ በዚህ ሀገራዊ ምክክር ስም ሊካሄድ እንደሆነ ገባኝ። አመንኩ። በቃ በአራት ነጥብ አመንኩ። ካመንኩ በኋላ ከዛ በኋላ በቃ አሁን አይደለም ከመጀመሪያው ጀምሮ ነው ይሄን ሀገራዊ ምክክር ኮሚሽን የምርጫ ሂደቱንም ሲቃወመው ነበረ። ከዛ እያንዳንዱ የሚያደርጉት እንቅስቃሴ የልጅ ጨዋታ ነበረ ምናምን። አሁን ደግሞ ወደ መጨረሻ አካባቢ ኖርማሊ እኔ ሀገራዊ ምክክር ሲባል ሀገራዊ ምክክር የራሱ የሆነ ይዞት የሚመጣው ውጤት አለ። መንግስት ቢጥመውም ባይጥመውም አክሴፕት ያደርጋል የሚል እምነት ነው የነበረኝ። መንግስት ይሄን ሀገራዊ ምክክር ሲያደርግ እሱ የጣመውን ሊያስፈጽም ሳይሆን ባይጥመውም የሆነ ነገር ሊያስፈጽም እንደሆነ አምኜ ነበር። ግን ጭራሽ መንግስት ይሄን ሁሉ ሰው ሰብስቦ አመካክሮ ምን ይላሉ የሚለውን ሰምቶ እሱ የፈለገውን ሊያደርግ መሆኑን ካረጋገጥኩ በኋላ ደግሞ የበለጠ የሞኝ ጨዋታ መሆኑን አመንኩበት እና ያው ወደ መጨረሻ አካባቢም ብዙ ያልተከታተልኩት የሆነ ሰዓት እንደው አጀንዳዎች ሲጠቀሱ ምናምን እንደው ይሄን ያክል ለምን ሰነፍኩ ቢያንስ ሂደቱን መገምገም ለምን አልቻልኩም ብዬ ሁሉ ራሴን እስከመውቀስ እጄ ነበር። ግን ዙሮ በቃ ከምርጫው ሲያራዝመው ኮሚሽን ሲቀይር ምን ሲል አንዲት ነገር እሱ ከሚፈልጋት ውጭ ጠብ እንደማትል 100% እርግጠኛ ነበር። ጥርጥር የለኝም። እኔ የሚያመጣው ራሱ ወጥመድ እንጂ ውጤት እንዳልሆነ አምኜ ተቀብያለሁ። የሆነ ሰዓት ካስታወሳችሁ ቅድስቴ እነዚህን ጉዳዮች አንተ የምትደግፋቸው የምታምንባቸውን ሐሳቦች ሀገራዊ ምክክሩ ቀርቧል። እነዚህን ደግሞ እንደውም አክሴፕታንስ እንዲያገኙ በተለይ ይሄ ከክልል አወቃቀሩ ጋር በተያያዘ ፌደራሊዝሙን ሊያሻሽል ነው የሚል ነገር ሲመጣ ቢመጣ ለምን አትቀበልም ለምን አትደግፍም የሚል ስፔሻሊ ዑመር ኮት አድርጎ ነው እንደዛ አድርጎ ሲናገር ነበርና እኔ ያን አይደለም ጎሌ። አንደኛ ነገር ሰውየው እንደ ወጥመድ የሚጠቀምበት ነገር ነው። ከዚህ ጀርባ ምን ሊያመጣብኝ ነው ብዬ እንድጠራጠር አድርጎኛል። ሁለተኛ አካታች ካልሆነ ሀገራዊ ምክክር ማለት ምንድነው ትርጉሙ? ለኔ ትርጉም የለውም። እንደዛ ከሆነማ የምርጫ ውድድርን ብቻ ነው መደገፍ ያለብኝ። አካታች አይደለም፣ 100% አካታች አይደለም። አብዛኞቹ እኔ እስከማውቀው ድረስ እውነት ስነግርሽ ቅድስት ከዚህ ሀገራዊ ምክክር የተሳተፉት ከ60% በላይ ለሀገራዊ ምክክሩ በቂ ትኩረትም ግንዛቤም ኢንተረስትም የሌላቸው ሰዎች ናቸው። ምናቸው አይደለም። ሀገራዊ ጉዳይ የሆነው አጀንዳ የሆኑ የተነሱ ጉዳዮች በአጠቃላይ ምናቸውም አይደለም። ከ60% በላይ እነዚህን ሰዎች የተወሰኑ ግለሰቦች ወደሚፈልጉት አቅጣጫ ሊከቷቸው እንደሚችሉ ግልጽ ነበር። አምንበታለሁ። እንኳን የመንግስት አመራር ጥሩ የሚባል እና ያና ምናምን አሁን ሰብስበው ሰጠሻቸውን የማቃቸው አሁን ሊሳተፉ ሄዱ የተባሉ ሰዎች ሰብስቦ አየና ቢያናግራቸው አማራ ጨቋይ ነበረ ብሎ አሳምኖ ሊያስፈርማቸው እንደሚችል አምናለሁ። ምክንያቱም ለፖለቲካ ያላቸው አታችመንት ሩቅ ነው። ምንም ስለ ፖለቲካ ኢንተረስቱ የላቸው። በቃ ማህበረሰብ ወኪል ናችሁ ተብሎ ነው ግፊት ተደርጎባቸው ይሄዱ። መመካከር ያለበት አጀንዳ ማዋጣት ያለበት መከራከር ያለበት ተጽዕኖ ሊያሳድር የሚችለው አካል በሙሉ ተገፍቶ ምንም ተጽዕኖ ሊያሳድር የማይችል ሰው የማህበረሰብ ወኪል ተብሎ ሲሄድ ምንም ሴንስ እንደሌለው ግልጽ ነው። እዛ ውጭ ግን አሁን አንቺ እዚህ ሀገራዊ ምክክር ላይ ያለው የታየሽ ነገር ብልጽግና ውስጥ ያለ ልዩነት የመሰለሽ ነገር እንዴት እንደሆነ አልገባኝም። 2012 እኮ በግልጽ ነበር። በግልጽ ዶክተር አምባቸው በነበረ ሰዓት በግልጽ የአማራ ብልጽግናና የኦሮሞ ብልጽግና በግልጽ መሰረታዊ በሆኑ ጉዳዮች ላይ እኮ መግለጫ ይሰጣጡ ነበር። በግልጽ በአዲስ አበባ ጉዳይ፣ በህገ መንግስቱ ጉዳይ፣ በፌደራሊዝም ጉዳይ በግልጽ ልዩነት አለን ብለው እኮ ይናገሩ ነበር። አብይ ነው አፍኖ ያስቀመጣቸው። በተለያየ ጊዜም የተለያየ ንግግር ሲያደርጉ የኖሩት ለዛ ነው። ያኔ 2013ም ለምርጫ ማኒፌስቶ አቀርቡ ጠቅላላ ጉባኤ አድርጉ ሲባሉ ማድረግ ያልፈለጉት ያኔ ያው የሽግግር ነን ምናምን ብለው ራሳቸውን ስለሚስሉ ወንበሩን ገና ላረጋገጥነን ብሎ ስላመናቢ በዛ ሰዓት የማንም አቋም ግልጽ እንዲሆን አልፈለገም።
ማንንም ደግሞ እንዳሁኑ መድፈቅ እችላለሁ ብሎ እርግጠኛ አልሆነም። ደፍቆ ማንበርከክ መቻሉን እስኪያረጋግጥ ድረስ ነበር እነሱ እንደዛ ያረጋቸው የነበር። በዛ ቀለበስ አለፈ። በምርጫ ለዚህ ስመትሽ አግኝቻለሁ ብሎ ካሰበ አንስቶ በኋላ ግን እንደፈለገ የሚዘውራቸው ሰዎች አደረጋቸው። የፈለገውን ተጫወተና እኔ ከዚህ ሀገራዊ ምክክር እንዲያው እንዳልኩሽ ያቤ በሬ ሆይ ጨዋታ ተሳክቶለታል። እውነት ነው፣ ውጤታማ ነው። ፍሬ ብዙ ጊዜ በእንደዚህ አይነት ነገር ነው አብይን ውጤታማ ብላ የምትለካው። ከዛ አንፃር ከተለካው ውጤታማ ነው። ከዛ ውጭ ግን እንደ ሀገርም እንደ ህዝብም የከሰርንበት ነው። አንድ ማስተዋል ያለብን ነገር ምንድነው? ሀገራዊ ምክክር ከዚህ በኋላ በኢትዮጵያ ህዝብ ጭንቅላት ውስጥ ምን አይነት እንደሚፈጥር ታውቂያለሽ? ሀገራዊ ምክክር ምን ሊያመጣ? ከዚህ በፊት የሽግግር መንግስት ምን አመጣ? ምንም ጥቅም የለውም የሽግግር መንግስት የሚል አቋም እንዲያዝ ያደረገው የደርግና ኢህአደግ አደረኩ ያለው በምርጫ ምን ሊመጣ የሚል ስነ ልቦና ውስጥ የተገባ የ97 ኮንዲሽን ነው። የመጣው ውጤት የጎደለው ጉድለት ምንድነው ተብሎ ተገምግሞ ከጉድለቱ ሞልቶ አሻሽሎ ለመቀጠል ሳይሆን የኛ ማህበረሰብ የሚያስበው አይ በቃ ከዚህ በኋላ ውጤት አይመጣም ብሎ የሽግግር መንግስት አያስፈልግም የሚል አቋም እንደያዝ ምርጫ አያስፈልግም ብሎ ጠቅላላ ምሁር የምትዩ ሰላማዊ ታጋይ ነኝ የምትዩ ሁሉ ትጥቅ ትግል እንደገባው ሁሉ ትጥቅ ትግል እንደገባ እንዳደረገው አሁንም ከዚህ በኋላ የሚያደርገው ምንድነው? የኢትዮጵያ ህዝብ ምን አይነት ስነ ልቦና የሚገባ በሀገራዊ ምክክር የኢትዮጵያ ችግር አይፈታም። ያኔ 2018 ተደርጎ ምን መጣ ወደሚባል ስነ ልቦና ከቶ ሌላ የቤት ስራ ሰጥቶን ችግራችን እንድናራዝም እድል የሚፈጥር አጋጣሚ እንጂ ምንም ትርጉም እንዳልነበረውም ግልጽ ነው። አሁንም ያን ነው የሆነው። እኔ በዛ ልክ ነው ነገሩ የምገመገመው። ፈሪፋል ምንም ሰርፕራይዝ ያደረገ ነገር የለም። ኤክስፔክትድ ነው እያልክ ነው ተስፋ? ገና መጀመሪያው ጀምሮ እኮ ስናወራበት ነበረ። ፈሪፋል ሳይጀመርም አሁን የአንዶር ፕሮግራም ሳይጀመርም እኔ አንድና አንድ በቃ የፖስተትኩት ሁሉ እኮ አለ። የሚገርምህ ይሄ ሀገራዊ ምክክር ሲቀየር ፌስቡክ ላይ የጻፍኩት አለ። በቃ ሀገራዊ ምክክር የሚባል የለም እዚህ በኋላ። በዚህ ያክል ደረጃ ስታንዳርዱ የዘቀጠ ይሆናል ብለህ አስበህ ነበር? ተስፋ ማለት እኔ ትንሽ እንደው ለይታም ቢሆን ወርጭ ነገር ይዘው ይወጣሉ ብዬ ነበር። ምንም ጥርጥር የለኝም። መመለህ የሚመጡት ለአብይ ሴራ የሚመቹ ካልሆኑ በስተቀር በቃ እሱ የሚፈልገውን ብቻ ለማድረግ ብሎ እሱ በሚፈልገው መንገድ የሚዘወሩ ሰዎችን ብቻ ኮን ብሎ እንዳመጣ ያኔ ኮሚሽኑን ሲቀይረው ነው እኔ እርግጠኛ ሆንኩት። ከዛ በኋላ ምንም ተስፋ ኑሮኛ አያውቅም። ወይ ምንድነው ፌል አረግ የምትለው ሰሪዳስ ግን በእንትን አውጣቸው ምንድነው ልዩነት ተፈጠረ? ውሳኔ መወሰን እንደማይችሉ ሽማግሌ ሰውዬ ተናገሩ አይደል? ወጡ እንዴ ሀገራዊ ምክክር እኮ ውሳኔ ለመወሰን እኮ አይደለም የተደረገው እኮ ምክረ ሀሳብ ለማቅረብ ነው። ይሄ እኮ ከመነሻውም የተነገረ ነገር እኮ ነው። አይደል እኮ እሱ ነው አየው ችግሩ። ሰው ብዙ ሰው ሀገራዊ ምክክር ሲባል ውሳኔ ወስኖ የሚወጣ ነው። እኛ እኮ የሰማነው እኮ የብልጽግና ሰው ነን እያሉ እዚህ ጋር እየመጡ ስለ ሰንደቅ ዓላማው ውሳኔ አደረኩ ብሎ ያሳየው ለኢትዮጵያ ህዝብ ያን ነው። እሱ አይደለም አንቺ መረዳት ያለብሽ ቅድምም ኮት አድርጌ ነገርኩሽ የኢትዮጵያ ህዝብ በሀገራዊ ምክክር ተስፋ እንዲቆርጥ የሚያደርግ ነው ያልኩሽ ለዛ ነው። ወሃት ያንዴ አደረኩ ሲል የነገረን ነበር እኮ በቃ ብዙ አይነት ውሳኔዎች እንደሚወሰኑ ምናምን ዴሪክ በነገረን ቀንማ ፎሪፎር አላስተዋላ አይደለም ራሱ ዴሪክ ምክር ሀሳብ ነው ያለን። ግን የ87ቱንና ያሁኑን ስታወዳድሪው በህዋት የተደረገው በብዙ ጥፍ የተሻለ ልዩነታቸውን እንኳን የማስመዝገብ እድላቸው ምን ያክል ሰፊ እንደሆነ አዋቂዎች ነው እኔ ማርያም አይዳውት አሁን በህዋት የተደረገው በጣም የተሻለ ነው የሚወስኑት ማለት ነው። በቃ እነሱ ናቸው የሚወስኑት። ይኸውልህ ለፖሊሲ አውጪዎች የሚሰጡትን ወደዛ በተወካዮች ምክር ቤት የሚያስፈልጉትንም እንደዛው ምክር ሀሳብ ነው የሚሰጠው። ለምሳሌ የህገ መንግስት ማሻሻያ እዚህ ምክክር ውስጥ ህገ መንግስት ማሻሻያ መደረግ አለበት በዚህ መንገድ ብለው ሀሳብ ያቀርባሉ። እንዴት ነው ማሻሻል የምንችለው ተብሎ ይታይና ማሻሻል ወደሚችለው አካል ነው የሚሄደው እንጂ በዚህ ሀገራዊ ምክክር የሚወሰኑ ውሳኔዎች የሉም። እነዚህ ነገሮች እዚህ ሀገራዊ ምክክር ውስጥ ያለ ተመካካሪ እንዲህ አይነት ምክረ ሀሳቦችን ይዞ መጥቷል። ይሄንን ለሚያስፈጽመው አካል ስጥ ብሎ ወደ መንግስት ይዞ ይሄዳል። ለዛ ነው ሀገራዊ ምክክር ብዙ ጊዜ የሚከሽፈው መንግስት የመጡትን ሀሳቦች ለማስፈጸም ፈቃደኛ ካልሆነ ብዙ ጊዜ ክሽፈት ያጋጥመዋል የሚባለው ማለት ነው። በመጀመሪያ መንግስት ነው እንዲከሽፍ የሚያደርገው።
ሀገራዊ ምክክር ላይ ያሉ ሰዎች ተወያይተው የደረሱበትን ለኢትዮጵያ ይጠቅማል ብለው ያሰቡትን ነገር ምክረ ሐሳቡን ይሰጣሉ። የሚያስፈጽመው ግን እንትን ያለው ህጋዊ እውቅና ያለው መብቱ ያለው አካል ነው እንጂ በሀገራዊ ምክክር የሚወሰን ውሳኔ የለም። ለምሳሌ አዲስ አበባ የፌዴራሉ መቀመጫ ነች ተብሎ ከተወሰነ ከኦሮሚያ ክልል ጋር ያላትን ግንኙነት በዚህ መልኩ ቢፈታ ይሻላል የሚል ምክረ ሐሳቦች ይመጣሉ። ይሄን ግን መፈጸም የሚችለው ሀገራዊ ምክክሩ አይደለም። ወደ ፓርላማ ነው ጉዳዮችን ይዘህ የምትሄደው። ህገ መንግስት ስታሻሽል የመሬት ፖሊሲ ላሻሽል ብለህ ስትሄድ እዚህ በ8ቱ አጀንዳዎች ላይ የተነሱ ነገሮችን በሙሉ ይዘህ ስትሄድ ሊያስፈጽም ወደሚችለው ወደ ባለቤቱ ነው እንዲሄድ ተሽኮ ሀገራዊ ምክክር ታዲያ ማድረግ የለብሽም እኮ ቅድስት። ይሄ እኮ የሚባለው ሲጀመር ስሙ መባል ያለበት ለብልጽግና ምክረ ሐሳብ ሊሰጡ የተሰበሰቡ ሰዎች ነው። ሀገር አይደለም። ለሀገር አይደለም ምክር የሚሰጡት፣ ለሀገር አይደለም የሚወስኑት፣ ለብልጽግና ነው የሚመክሩት። ለምን ይሰፋል? ብልጽግናማ ከፈለገ ለምን ራሱ አያደርገውም? ፓወር ላይ አይደል ያለው? ማን ይከለክላል? አይደለማ። ሀገራዊ ከሆነ የህዝቡን ውሳኔ ሊያከብር ነው መሆን ያለበት። ለብልጽግና ለመምከር እኔ ምን ብዬ መሰበሰብ? እኔ ምን አገባኝ? ብልጽግና ካደረገው እንትኑን የሚወስደው ራሱ ነው፣ ካላደረገው ጥፋቱን የሚወስደው እሱ ነው። ሊቀበለውም ላይቀበለውም እኔ ምን ብዬ ነው የምደክመው? እኔ ለምንድን ነው ጊዜን የማቃጠለው? የሀገር ኢኮኖሚ ለምንድን ነው የሚወድመው? ይሄ እኮ ነውር ነው፣ ትክክል እኮ አይደለም። ሀገራዊ ከተባለ ብልጽግና የማይፈልገውንም የሚውጠው መሆን አለበት። ብልጽግና የሚፈልገውን ብቻ የሚቀበል ከሆነ ለምንድን ነው ሰው የሀገር ሀብትስ የሚወድመው? ሰውስ ተስፋ አድርጎ የሚጠብቀው? በነገርሽ ላይ ቅርብ ጊዜ ነው እሱ ነገር የታመነበት እንጂ መጀመሪያ ሀገራዊ ምክክር ኮሚሽኑ የመጀመሪያውን ጉባኤ ሲያደርግ ብዙ ሰዎች ትላልቅ የሚባሉ የፖለቲካ ኤሊቶች እኔ ቅርብ ጊዜ ነው በእርግጠኝነት ነው የምነግርሽ፣ ቅርብ ጊዜ ነው እንዲህ አይነት ጨዋታ መሆኑን ያረጋገጥኩት። አሁን ምክክሩ እንደተጀመረ ወይ ሊጀመር አካባቢ ነው እንጂ እስከዛ ድረስ ለብልጽግና ምክረ ሐሳብ ለማቅረብ የሚል ጨዋታ አላቅ። ያንን ሰላምን ነው ስቃወም የነበረው። ግን የመጀመሪያው ምክክር ጉባኤ ያደረገ ጊዜ ካስታወሽ አብይ መጥቶ ምን አላቸው? የሽግግር መንግስት የሚባል ማምጣት አትችሉም ሲል ለምን የሽግግር ኮሚሽኑ መብቱ ተገደበ ተብሎ እኮ ትላልቅ ፖለቲከኞች ሁሉ አልተቃወሙም? አታውቂም አንቺ? ምክንያቱም የሽግግር ኮሚሽኑ የሚወስነው ውሳኔ ወይም ህዝቡ የሚወስነው ውሳኔ ብልጽግና ቢጥመውም ባይጥመውም ይቀበለዋል የሚል ኤክስፔክቴሽን ነው የነበረው በፖለቲካ ኤሊቱ ሳይቀር። ብልጽግናም በዛ ልክ ነው እያቀነቀነ የመጣው። ያው ማጭበርበር ስለሆነ ብቃታቸው፣ ችሎታው የአብይ አህመድ ትልቁ ችሎታው ማጭበርበር። አሁን ያንን ነው የተጠቀመው። አጭበረበረ። በቃ በሬ ሆይ የተጫወተበት የኢትዮጵያ ነው። እየተናገርክ ነው ይነጋል። ኦኬ ዋናው ነጥብ ፎሪፎር መረዳት ካለብን ያንን ነው። ሀገራዊ ምክክር ከተባለ ለብልጽግና ሐሳብ ምክር ለመስጠት ከሆነ ራሱ የራሱን የሆነ ሰዎች በፓርቲው በጀት ነው ራሱ ያንን ማድረግ ያለበት እንጂ በሀገሪቱ በጀት መሆን የለበትም። ለብልጽግና ነው፣ ለራሱ ነው። የሀገር ከሆነ ግን ብልጽግና የማይቀበለውም ቢሆን እንደ ፓርቲ መገደድ አለበት። እኔ የምረዳው ሀገራዊ ምክክርም በዚህ ላይ ይቻላል። ከዛ ላይ ከ87ቱ ጋር በደንብ አይተሽ ገብተሽ እስኪ የተወያዩ ሰዎች እነ ሻለቃ አድማሴ ትላልቅ ሰዎች ብዙ ፖለቲካ የሚያውቁ ሰዎች ነው የተመካከሩበት አይደል? ልዩነታቸው እኮ ስቲል ህገ መንግስት ቃለ ጉባኤ ስታነቢ ልዩነቶችን ሁሉ ታገኛቸዋለሽ። ነጥቡ ቁጥሩ ሁሉ ታገኛለሽ። በዚህ ሀገራዊ ምክክር ምን ታገኛለሽ? ምንም የምታገኙ ነገር የለም እኮ። የተወያዩ ሰዎች ቅድም የነገርኩሽ ነው ከ60% በላይ ፖለቲካ ላይ ምንም አይነት ኢንተረስት የሌላቸው ናቸው። ምንም አይነት አይዲያ የሌላቸው ናቸው። ከነዚህ ሰዎች ምን አይነት ጤናማ ምክረ ሐሳብ ነው የምትጠብቂው? ከዛ ውጭ ያሉት ደግሞ ብልጽግናን ደግፈው የተሰለፉ የኢዜማና የአብን ሰዎች ናቸው አብዛኞቹ። ማን ነው ሌላ የተሳተፈው? ማን ነው የሚከራከረው? ማን ነው የሚወያየው? ከዛስ እኔ በዋና ነጥብ እኔ ቅድስቴ እንድትረጁ እንፈልገው ለምንድን ነው ብልጽግና ለመምከር ይሄ ሁሉ ህዝብ የሚሰበሰበው 4000 ህዝብ ይሄ ሁሉ የሀገር ሀብት የሚባክነው ለምንድን ነው? ብልጽግና ለመምከር ዳንኤል ክብረትና ጌታቸው ስላነሱት ነው። እኔ የሰማው ቀን ይሄን ቃል የተናገርኩት ፎሪፎር ካስታወስክ ዳንኤልና ጌታቸው የሚመክሩ ምክር ስላላጠቀመኝ 4000 ሰው ተሰብስቦ ይምከረኝ ነው ወይ በሀገር በጀት ተጠቅሞ እንዲህ የሚያደርገው ብዬ ነው የተናገርኩት። እና እኔ በዛ ልክ ነው የማየው። ይኸውልህ ተስፈሽ በፕሪንሲፕል ደረጃ ሀገራዊ ምክክር ማለትና አሁን እየተሳተፉ ያሉ ሰዎችን አላምናቸውም። የመንግስትን
ፖለቲካ ፍላጎት ሊያስፈጽሙ ነው የገቡት ወይም ደግሞ በኢትዮጵያ ውስጥ እየተነሱ ያሉ አጠቃላይ ጉዳዮችን አሁን በምክክር ውስጥ እየተሳተፉ ያሉ ሰዎች አያስፈጽምልኝም ማለትና ሀገራዊ ምክክሩ ግን ለብልጽግና ምክር ብቻ ነው የሚውለው ብሎ ማለት ትክክል አይደለም ነው የኔ እንትን። ይኸውልህ እኔ ሂደቱ ላይ እንዳንተ ጥያቄ ማነሳ ሰው ነኝ። እዛ ላይ የሚሳተፉ ሰዎችን ጥያቄ ማነሳባቸው ሰዎች ናቸው። አጠቃላይ ሂደቱ ላይ መሳተፍ የነበረባቸው ሰዎች ምናምን መሳተፍ አለባቸው ብዬ ማምን ሰው ነኝ። ነገር ግን ሀገራዊ ምክክር ሲደረግ መንግስት እኛ ሀገር ትልቁ ችግራችን ፓርቲና መንግስት የምንለይበት ስትራክቸርም የለም አሰራርም ስለሌለ ነው አሁን እየተቸገረን ያለ ነው። ራሱ ገዢ ፓርቲ እንደ አንድ ሌላ ለምሳሌ እንደ ኢዴፓ አለበለዛም እንደ አንድ ፖለቲካ ፓርቲ ወይም እንደ አንድ የማህበረሰብ ተወካይ የራሱን አጀንዳዎች ይዞ ነው የሚመጣው። ሌሎቹም እንደዛው ይዞ ይመጣሉ። ከዛ በኋላስ እነዚህ በተነሱ አጀንዳዎች ላይ ውይይቶች ይደረጋሉ። ውይይቶቹ በድምፅ ብልጫ የሚወሰኑ በስምምነት የሚያልቁ ነገሮችን ሰንዶ ከያዘ በኋላ ወዴት ነው ይዞ የሚመጣው? የኢትዮጵያ መንግስት ገዢው ፓርቲን ጨምሮ ሌሎች የፖለቲካ አክተሮች የተስማሙባቸውን ምክር ሀሳቦች እንዲፈጽም ይዞ ይመጣል። ወዴት? የኢትዮጵያ መንግስት ማለት ፓርላማው ነው። ወደ ፓርላማው ይዞ ይመጣል። ወደ ህግ አውጪው፣ ወደ ህግ አስፈጻሚው፣ ወደ ህግ ተርጓሚው ይዞ ይሄዳል። እነዚህን ጉዳዮች ለምሳሌ ገዢው መንግስት ወይም ፓርቲ ያልተስማማባቸው ሀሳቦች ሊኖሩ ይችላሉ። እዚህ ውስጥ በድምፅ ብልጫ ተበልጦ ሊሆን ይችላል ከተሳታፊዎች። ያንን ግን ማስፈጸም ያለበት የኢትዮጵያ መንግስት ነው። እኛ ሀገር የፓርቲና የመንግስት ሚና የተለየም አይደለም፣ ለመለየትም አስቸጋሪ ስለሆነ ነው። ተቋሞች ቢኖሩን በትክክል ብልጽግና ተስማማ አልተስማማ የሱ ብቻ ነገር ይሄድ ምናምን የሚል ነገር አይደለም። ሀገራዊ ምክክር ሲደረግ የሚደረገው እንዳልከው ግን የተምታቱብን መዓት ነገሮች ስላሉ እነዚህ ነገሮች በቀላሉ ማስፈጸም አይቻልም። የዚህ ሀገራዊ ምክክር ኮሚሽኑ ስራ ግን ኢትዮጵያ ውስጥ ከዚህ በፊት የነበሩ የፖለቲካ ልዩነቶች አሁንም እያስቀጠሉን ያሉ ራሱ ጦርነት ውስጥ የከተቱን ጦርነት ውስጥ ያለንባቸው ሂደቶችን አይቶ ዘላቂ ሰላም ሊያመጡ የሚያስፈልጋቸው ኢሹዎች ተብሎ የተለዩትን ሰብስቦ አምጥቶ ከተወያይ አካላት የመጡለትን ሀሳብ ወደሚቀጥለው ማሳለፍ እንጂ ውሳኔ ሰጥቶ መሄድ አይችልም። እነዚህ ምክረ ሀሳቦችን ፓርላማው ማጽደቅ አለበት። ህጋዊ ነገሮችን ተከትለ መሄድ አለብን። ምን ያስፈልጉናል የሚለውን ለሚመለከተው አካል ይሰጣል። የሚመለከተው አካል ግን አልፈጽምም ማለት አይችልም። ምዕራፍ 3ን እኮ ፓርላማው እንዲያሻሽል ህገ መንግስቱ ባልፈቀደለት ሁኔታ በዛው ጉዳይ ላይ ተወያይቶ ምክር ሀሳብ ማስተላለፍ ምን የሚሉት የልጅ ጨዋታ ነው። በሌለ ስልጣን ላይ ነው ምክር ላንቺ ምሰጥሽ። አሁን አንቺ ሰውን እገሌን እንዲህ አድርገሽ እሰሪው ብዬ በሌለ ስልጣን ላይ እንዴት መክርሻለሁ? እንዴት በዛ ጉዳይ እኔና አንቺ እናወራለን? እንደዛ እኮ ነው አሁን ምዕራፍ 3ን ብልጽግና ወይም ሀገራዊ ምክክሩ ያደረገው አሁን በሚሉት ኮንዲሽን ከተለካ። ለምሳሌ ይኸውልህ አንተ የምትለውን የትግራይ ክልል ምክር ቤት አሁን ባለው ሁኔታ ስለሌለ እነዚህ ነገሮች ተፈጻሚ መሆን አይችሉም ነው። እኔም በደንብ እረዳለሁ። ምክረ ሀሳቡ ግን በእንደዚህ ይስተካከል ብሎ ካለ ጊዜ የሚፈጁ ነገሮች አሉ። ምን እስኪሆን ድረስ በሌላኛው ምዕራፍ ሀገሪቷ ዘላቂ ሰላም ያስፈልጋታል፣ ተኩሱ መቆም አለበት፣ ሰላማዊ የሆነ የፖለቲካ ምህዳሮች መፈጠር አለባቸው፣ ግጭቶች መቆም አለባቸው የሚል ደግሞ በሌላኛው ምዕራፍ ይመጣል። እነሱን ማስፈጸም ከቻልክ የትግራይ ክልል እንደገና ፓርላማውን እንትን ብሎ የሚያመጣባቸው መንገዶች አሉ። ከዛ በኋላ ልታስፈጽምበት የምትሄድበትን ጊዜ ትጠብቃለህ። ሁሉም ነገር በአንዴ ይፈጸም ብለህ ግን አትሄድም። ይህን ምክረ ሀሳብ መስጠት ምንድን ነው ችግሩ ነው። የግድ አሁን ይሄ ስለሌለ ይሄን ማድረግ አትችሉም አይደለም። ከመጀመሪያው ሀገራዊ ምክክር ለመባል የሆኑ አካላትን ማጉደል የለበትም። አሁን በምትይው ቅንነት ቢኖረንማ እንደዚህ ከተወያዩ በኋላ የሆነ ጊዜ ትግራይ ክልል ምክር ቤት ፈጥረን እንደዛ ችግር የመፍታት ልምምድ ቢኖረን ምንማ እንዴት በታደልን ኖረን እንዴ። አብረው የተሳተፉ ሰዎች እኮ
ሌሎች የሚያነሱትን ጥያቄ ይዘው ነው አይደል እንደ ብአዴኖች ህገ መንግስቱ አማራን ህዝብ አይወክልም ብሎ መግለጫ ያወጣው። አሁን እኛ የምናወራው ከሀገራችን ነባራዊ ሁኔታና ተጨባጭ ሁኔታ ነው። ሀገራዊ ምክክር የሚባለው የሚያስፈልገና ከሀገራችን ነባራዊ ሁኔታ ተነስተን አሁን ያለንበትን ችግር በሀገራዊ ምክክር እንፍታ ከተባለ ሀገራዊ ምክክሩ እንደ ሀገርና እንደ ህዝብ ተወያይተን ተማክረን የምናመጣው ውጤት መንግስትንም የማስፈጸም ግዴታ ውስጥ የሚጨምር መሆን አለበት እንጂ በጉዳዩ ላይ ብቸኛ ወሳኝ የሚያደርገው ከሆነ ምንም ትርጉም የለውም ለኔ እስከሚገባኝ ድረስ ምንም ለኔ ሴንስ አይሰጠኝም። ቅድስቴ ለማንኛውም ለሌሎች ድልስት ይቅርታ እንዳላስረዝም ይሪም አለደበትም ኤክሶም ቴንክ ዩ ተስፋ ማርያም እኔም መሰለኝ ምናልባት የምክክር ኮሚሽኑ ላይክ በራሱ አንዳንድ ነገሮችን አትሊስት ዲሳይድ ማድረግ ሳይሆን ለህዝቦች ሪዘርቭ የሚያደርገው ነገር ለተወሰኑ ህዝቦች በቃ ይሄ ነገር ድምፅ መሰጠት አለበት በዚህ ነገር ጋር የሆነ ነገር መደረግ አለበት የሚል ካልሆነ በስተቀር ወስዶ ለመንግስት ሊሰጥ ከሆነ እኔ ስብስቡ ይሄ ንብረትን ገንዘብን ጉልበትን ከማልፋት ውጪ ሌላ ትርጉም የለውም። ነገር ግን አንዳንድ ነገሮች እንድናይበት ያደርገናል። ያው አሁን ራሱ አንዳንድ ጥግ ያሉ ሰዎች ምን ላይ እንደደረሱ የምናይበት ነገር ሊሆን ይችላል። እሱን እንድናይ ከሆነ እናመሰግናለን። ግን ብልጽግና ምንም የሚወስንበት ነገር እንዳልሆነ አንድ እንዲወስንበትም አልፈልገው ነገር ቢካዝ እሱ የሚወስንበት ከሆነ እዛ ፓርላማ ላይ ሄዶ መወሰን ያለበት በየትኛውም በኩል ያለውን ነገር ፌዴሬሽንም ከሆነ በፌዴሬሽን በሌላ በኩል ራሱ መወሰን ያለበትን ነገር መወሰን እየቻለ የእነዚህን ሰዎች ጉልበት፣ ሰዓት፣ ታይም የሀገሪቷንም ገንዘብ የታክስ ከፋዩንም ገንዘብ የሚወሰንበት ነገር መሆን አልነበረበትም። ታዲያ ምንድን ነው ጥቅሙ? ምንም ጥቅም እንደሌለው ነው እኔ ማለት ያለው ለማለት ነው። ፌር ሼክ ብልጽግና በቻይና ወሰንኩት ለማለት ነው። ያ ግን መጂድ ያ እኮ ትላንትም ከትላንት ወዲያም ተፈጽሞ ከዚህ በፊት እኮ እኔ ህገ መንግስቱ ሲጸድቅ አልነበርኩም የሚል ማህበረሰብ ተፈጥሮ የለንበትም የተባለበት ነገር አለ። አሁንም ሴም ቲንግ ነው እየሆነ ያለ ሴም ሽት ነው እየሆነ ያለው። ምንም ነገር አንተ የፈለግከውን ሰዎች ከአውሮፓም ከየትም ሰብስበህ ይዘህ መጥተህ ይህን ነገር አድርገህ አንደኛ እነሱም አይወስኑበት ለአንተ ምክር ሀሳብ ሊመክሩ እኔ እኮ አንዳንዴ ታስቁኛለች ለመምከር በዚህ ያህል ገንዘብ እንዴ ምንም እኮ አይደለም። በየቲክቶኩ በየኢንስታግራም ምናምን ላይ ፕላትፎርም ላይ ቁጭ ብለህ እኮ የምትሰበስበውን ነገር ዛሬ ይህን ያህል በጀት አውጥተህ የምትሄድበት ነገር አልገባኝም። እነዚህ ሰዎች ሪዘርቭ የሚያደርጉት ነገር ይሄ ነገር በዚህ መስተካከል አለበት ብለው በራሳቸው የሚቆሙበት ነገር ከሌለ በስተቀር አንተ መተህ እንዲህ ልትል ምከሩን ልትል ከሆነ እኮ ዝም ብለህ እኮ ምከሩን ነው በየቲክቶኩ የሆኑ ሰዎችን ይዘህ መተህ በቃ እስቲ ምክራችሁን ንገሩን ብትል እኮ ይሻላል። የነዛ የምክር ሀሳብ ግን ኮንሰንትሬትድ ሆኖ አንድ ነገር ሊያስወስን የሚችል ነገር ከሆነ ሰዎች አግሬሲቭሊ ወጥተው የሆነ ነገር ሊያደርጉ ይችላሉ። ከዛ ውጭ ምንም የምታደርገው ነገር በሌለበት አይ የምፈጽመው እኔ ነኝ ነገር ግን እንድትመክሩን ነው የምትል ደንቆሮ ማለት ነው። አሁን እዚህ ላይ መታችሁ አንዳንድ ሰዎች ይህንን እንደ አንድ እንትን ነገር የምትነግሩን ሰዎች ተውት፣ በቃ ቢቀር ነው የሚሻለው። ቢካዝ የምታደርጉት ነገር ለሆነ ነገር ሊጠቅም ይችላል። የምንጠቀምበት ነገር ግን ምንም አልታየኝም። ይሄ የሚታገለውን ህዝብ ያማከለ ነገር የለውም። እንዴ የሚታገለው ህዝብ እኮ አንተ የሆነ ሰው እንዲያማክረው አይደለም። እኔ ከየት አንጻር እንዳያችሁት አላውቅም። ነገር ግን ይሄ አማክሩን ካላችሁ በየቦታው ገብታችሁ ዝም ብላችሁ የምታወሩት ነገር ከየቤቱ እየገባችሁም ስታዳምጡም ስታወሩም ስለምንሰማችሁ እንደዛ ግቡ እንጂ ይህን ያህል ህዝብ ይዛችሁ በዚህ በዛ የምታንከራቱት ነገር መኖሩ እኔ አላውቅም። አትሊስት እኮ አንዳንድ ነገሮች እኔ ሆላን አንድ ጋስታይ አትሊስት እኮ ሆልድ የሚያደርጉት ነገር ካለ ይሄ ነገር እንዲህ መሆን አለበት ካሉ እንደሱ ካላሉ ታዲያ ምንድነው ጥቅማቸው? እነዚህ ሰዎች እንዴ ኧረ በጣም ነው ሼም ነው። በጣም አታጭበርብሩን። የሀገሪቷን ሀብት አትበዝብዙት በዚህ መጠን ማለት እኔ እንደዛ ነው የማስበው። እንዴት እንደወረድኩ አላወቅኩም። ሰላም ብያለሁ እያሉ አይ ወንድማችን አንተ አይደለ? ሰላም አንዴ
ማን ነበረ ዩሪ እዛ ኤክስደስ ይናገር በዚህ ጉዳይ የምትለው ነገር አለ ዩሪ? ዩሪ ሚት አድርጓል እኮ ቅድም ጀምሮ። ተረኛ ቀጥሎ 44 የለም። ኤክሶዬ እንዴት ናችሁ? ኪዱ ሁላችሁም ዩሪ ተስፍሽ ላይ መታችም ያላችሁ እንዴት ናችሁ? ያለሁ አላ ኤክሶዬ ቀጥል 44 እስከሚመጣ ኤክሶ ሰላም ብያለሁ። ተስፍሽ እንዴት ነህ? ሌሎቻችሁ ጋር ተገናኝተናል። ቅድስት ጥያቄ ላንቺ ሶ ወትኤቨር ወደ ፓርላማው ሄዶ ፓርላማው ነው የሚወስነው ምናምን የሚለው ላይ ሶ ፍትሃዊ ይሆናል ብለሽ ታስቢያለሽ? ሁሉም ነገር ወደ ፓርላማ አይሄድም። እኔ ባለኝ መረዳት ወደ ሌሎች ተቋማት ወደ ሌሎች ምሳሌውን ተቋማት ያልኩሽ ቆይሽ ሁሉም ነገር ወደ ፓርላማ ይሄዳል የሚል መረዳት የለኝም። ነገር ግን ወደ ፓርላማ የሚሄዱ ነገሮች ላይ ከዚህ የመጣውን ምክረ ሀሳብ ህጋዊ መንገድ አስይዞ ለመሄድ ፓርላማው በጣም ወሳኝ ስለሆነ ነው ወደዛ መሄዱት። ከፓርላማ ውጭ ያለው የተመካከረው ብቻ ብድግ አድርጎ አንስቶ መፈጸም አይችልም። ለዛ ነው ነው እንደዛ የምትዩ ቅድስት? ከሄዱ አይ እኔ ስለ አውትካሙ ነው ማወቅ የፈለግኩት ቅድስት። ምንድን ነው ፓርላማው በጣም ምርጥ ፓርላማ ነው ወይ ብለሽ ነው የምታስቢው? የምትለው እነዚህ ሰዎች እንዴት እንደዛ ልል እችላለሁ? እንዴት እንደዛ ልል አይደለም። እችላለሁ? ይሄ ጉዳይ እኮ ቅድስት ፓርላማ ገባ ማለት የመንግስት ሀሳብ በጠቅላላ ተፈጻሚ ሆነ ማለት ነው። ይሄ የህዝብ ጉዳይ አይደለም። ፓርላማ ውስጥ ሪፕሬዘንቴሽን ያላቸው አካላቶች ፓርላማውን አሁን ባለን ዴታ መሰረት ምርጫውን በየክልሉ ኦሮሚያ ክልል 98%፣ አማራ ክልል 90% ምናምን አሸንፍኩ ባለበት መንግስት ስርዓት ውስጥ የፓርላማው ሪፕሬዘንቴሽን ምን ሊሆን እንደሚችል ይታወቃል። ተቃዋሚዎች ያልተካተቱበት፣ ከዛ ደግሞ አርምድ ፎርስ የምታያቸው ጭራሹኑ አይደለም ፓርላማ ልንገባ በዚህ ሀገር የፖለቲካል ዲስኮርስ ላይም ራሳችንን ኢንጌጅ ስናደርግ ከዚህ በኋላ ማግኘት አንፈልግም፣ ስቴት አፓራተሱን በጠቅላላ ዲስማንትል አድርገን የራሳችንን ሲስተም መዘርጋት አለብን የሚሉ አካላቶች እያሉ ውጭ እነሱንም ኤክስክሉድ አድርገሻቸው ናሽናል ዲያሎጉንም በሪፈረንደም ወር በምናምን አይደለም ያደረግሽው፣ ቮት ይደረግበት ፒቲሽን ይሰብሰብ ምናምን የሚባል ፕሮሰስን በጠቅላላ ባይፓስ አድርጎ ለፓርላማው ሰጠ ማለት እኮ የተመጀመሪያውን ውስጥ ፓርላማ ላይ እየተነጋገሩበት እኮ ነው። እነሱም ያጸድቁት ከሆነ እኮ ድሮም ጥያቄ ያውቁታል። የህገ መንግስት አሜንድመንት እንደሚያስፈልግ ኢትዮጵያ ውስጥ የረጅም ጊዜ ፖለቲካል ዲስኮርስ ውስጥ የነበረ ነገር ነው። ኢትዮጵያ ውስጥ ያሉ ኤትኒክ ግሬቫንሶች ይታወቃሉ። የሀገሪቱ የፖለቲካል ትራጀክተሪ እንዴት ነው መሆን ያለበት የሚባሉ እነዚህ የሚታወቁ ነገሮች ናቸው። እና ወደ ፓርላማ ለመውሰድማ ምን ይሄ ሁሉ የቢሊየንስ ኦፍ ገንዘብ ኢንቨስት የተደረገበትን ድራማ ምን ማድረግ ያስፈልጋል? መጀመሪያም እየወሰነ ያለው ፓርላማው እኮ ነው። እንዲያስፈጽም ለመንግስት ይሰጣል ነው እንዲያስፈጽም ነው። ቅድስት ከጥያቄዎቹ መካከል የተነሱ ጥያቄዎች መሰረታዊ የሆኑ ጥያቄዎች አሉ አይደል? ለምሳሌ ጄኖሳይድ ተፈጽሞብናል፣ በመንግስት የመንግስት ሪሶርስ ያላግባብ ባክኗል፣ መንግስት ኦዲት መደረግ አለበት፣ ቼክ ኤንድ ባላንስ ሲስተሙ በደንብ ጠንካራ መሆን አለበት የሚሉ ጥያቄዎች ተነስተዋል። እነዚህ ጥያቄዎች ኤክስተርናል ኢንቨስቲጌት የሚያደርግ ቦዲ ነው የሚያስፈልገው። ከሲስተሙ ውጭ የሆነ የምክክር ኮሚሽኑ ኦቨርሳይት የሚያደርገው ግን በራሱ ደግሞ ኢንዲፔንደንት ኦፕሬት የሚያደርግ እንትን ነው የሚያስፈልገው። በየትኛው አቅሙ ነው ይህንን መጠየቅ የሚችለው? ፓርላማ ነው መንግስትን የሚጠይቀው? እስከዛሬ በየትኛው ታሪክ ነው የኢትዮጵያ ፓርላማ የኢትዮጵያን መንግስት ይጠይቅ ያየንበት? ሶኔ እኮ አሁን በጣም እንትን ያለው ሁሉም ነገር ወደ ፓርላማ አይሄድም። ለምሳሌ ወዴት ነው ሄደው? አሁን ያነሳቸው ጉዳዮች ላይ ኢትዮጵያ ውስጥ ጄኖሳይድ አለ የለም፣ ወይም ደግሞ ሌሎች ታሪካዊ በደሎች፣ እነዚህ በጣም ብዙ የልዩነት እንትኖቻችን አሉ። ይሄ እንዴት ይፈታ የሚለው ምክረ ሀሳብ እዚህ ካሉት ተወያዮችና ባለሙያዎች ተጨምረው ይሰራል። ይሄንን የሚያስፈጽመው ማን ነው ብሎ እንደገና ኮሚቴ አለው በነገራችን ላይ። ይሄን ደግሞ ማን ነው የሚያስፈጽመው፣ እንዴት ነው የሚሰራው የሚለውም ደግሞ በዛ ይወሰናል። ለምሳሌ እንዳልከው ኢትዮጵያ ውስጥ የተፈጸሙ በደሎችን ኢንቨስቲጌት ማድረግ ያስፈልጋል፣ የሽግግር ፍትህ ያስፈልጋል ሲባል እነማን ይካተቱበት? ኢትዮጵያ ውስጥ ያሉ ተቋማት፣ ከሀገር ውጭ ያሉት ምናምን የሚለው ተሰርቶ ይመጣና ይሄንን ግን መንግስት ማስፈጸም ይሄዳል እንጂ እሱ እኔ ነኝ የምሰራው ብሎ መውሰድ እንዳይችል ነው እዚህ ውስጥ ገብቶ ተወያይ እንዲደረግ የተደረገው ገዢው ፓርቲ።
አልተወሰነም። አይ አልተወሰነም። የአዲስ አበባ ጉዳይ አይ አይደለም አይደለም አይ አይደለም ይላችሁ አይ አይደለም ኦሮሚያና በፌዴራል የሚለው አይደል ማጅድ? አየው ሁለቱ ጥያቄ ወርቋል። መግባባት ላይ ደረሱ የሚለው ይሄ ነው ያለው። ሊትራሊ አሁን እነዚህ አማራጮች ናቸው ማለት ነው ውሳኔ እንዲያገኙ ወደሚላኩበት የሚላኩት አይደለም። አሁን ቅድም እንዳልሽው ፓርላማ ብቻ የሚላክ አይደለም። አሁን ለምሳሌ እንደ ምሳሌ እንውሰደውና አንድ ወደ ፓርላማ የሚላክ እንትን አለ መፍትሄ የሚያስፈልገው ይሄ ተስማማንበት ያሉት ሀሳብ ማለት ነው። ብልጽግና ሙሉ በሙሉ 90% አሸንፍ ያለው ባለበት ፓርላማ ላይ እነዚህ እንትኖች ከብልጽግና ፍላጎት ውጭ የሚያንጸባርቁት ነገር ይኖራል። ምክንያቱም አሁን ለምሳሌ በአዲስ አበባ ጉዳይ ላይ እኔ ተንኮል ቢኖረውም በደንብ ተንኮል አለው ብዬ ስለማስብ የብልጽግና አቋም በአዲስ አበባ ጉዳይ ላይ አሁን ባለበት በፌዴራል ይሁን ብላችሁ አቋም ይዙ ብሎ በሁለት ስለተከፈሉ ማለት ነው። በሁለት ተከፍለው ግማሹ የብልጽግና ተወካይ እዛ ያለው በአዲስ ምንድነው የኦሮሚያ አካል ትሁን ይላል፣ ግማሹ ደግሞ በፌዴራል ትሁን ይላል አይደለም ሲል ነበር። ሰብስቧቸው ምንድነው አንድ አቋም ያዙ፣ የፌዴራል ይሁን የሚል አቋም ያዙ፣ ሰስፔንሽን ድረስ ልትደርሱ ትችላላችሁ ብሎ ነው ያስፈራራቸው አይደለ? አሁን ለምሳሌ ወደ ፓርላማ የሚላኩ ጉዳዮች ላይ ምንድነው የብልጽግና ፍላጎት ነው የሚፈጸመው ማለት ነው። ጊዜ የመጣው 44 ስልክ ላይ ሲሆን ነው መሰለኝ 44 እንትን ሲሆን አይሰማም። አሁን ይሰማቸዋል። አሁንም አይሰማም እያሉ ነው። አሁንም አይሰማም እያሉ ነው። 44 ተመልሷል። አሁን ይሰማ ይመስለኛል። 44 አለ የለም 44 ሳይሆን እንደዛ ነው። አሁን ይሰማል። አሁን ይሰማል። ኪዱ የቀጤ በቃ ጋይስ መልካም ቀን ይሁንላችሁ። መልካም ውይይት። ሄድክ እንደ አንተ ኤክሶ የሄድክ ነው እንዲያቆየም ስፖርት ለስራ ትንሽ ጂም ልግባ። ኤክሶ አዳምጥ እንጂ ትንሽ እኛ ስንመጣ ነው እንደምትሄደው። ስፖርት ለስራ ገና ከእንቅልፌ እየተነሳው ነው። መልካም ቀን ይሁንላችሁ። በኋላ ካላችሁ መለሳለሁ። እሺ በኋላ እንገናኛለን። እሺ ጋይስ መልካም ቀን። አሁን መጂድ እንደምትለው እነዚህ ነገሮች በዚህ ደረጃ አይደለም ይሄድ ያለው። ምን አመጣ ካልካይ ለምሳሌ ይሄ አዲስ ሀሳብ አሁንም አልተረዳሽኝም። ግን እኔ አሁን ድጋሚ ልድገምልሽ። ብልጽግና የራሱን ተወካዮች ምክክር ኮሚሽኑ ላይ በአዲስ አበባ ጉዳይ አንድ አቋም እንዲይዙ ነግሯቸዋል። ያልያዘ ሰስፔንድ እንደሚደረግም አስጠንቅቋቸዋል። አሁን እኮ የአዲስ አበባ ሜንሽን ያደረግኩልሽ ፒክቸሩን በደንብ እንትን ለማድረግ ፈልጌ ነው። አዲስ አበባ ላይ ያለው ጉዳይ ላይ አንድ አቋም ያዙ ብሎ አስገድዷል የብልጽግና ተወካይ በምክክር ኮሚሽን ውስጥ ማለት ነው። ይሄ አንድ አቋም ያዙ ካለ በኋላ አሁን ለምሳሌ የአዲስ አበባ ጉዳይ ለምሳሌ በፓርላማ የሚወሰን ከሆነ በፓርላማ የሚወሰኑ አሉ፣ ወደ ሌላ ቦታዎችም የሚሄዱ አሉ አይደል? ፓርላማው ደግሞ የሞላው የብልጽግና እንትን ነው አይደለ? በሙሉ ከምርጫው በኋላ እንዳየ ነው ማለት ነው። ከብልጽግና ፍላጎት ውጭ የሚሆን ነገር አለ ወይ ነው የኔ ጥያቄ። ፓርላማውን ብልጽግና ነው የያዘው። ፓርላማ ምክክር ኮሚሽኑ ላይ ብልጽግና የያዘው አቋም አለ። አሁን ግልጽ አደረኩት። ኤግዛክትሊ። ስለዚህ አሁን ወደ ፓርላማ አሁን ብልጽግና የያዛቸው አቋሞች አሉ ተመካካሪ ስለሆነ አንደኛው አይደለ
ብልጽግና የያዛቸውን አቋሞች አሁን ለምሳሌ ፓርላማ የሚወስነው ከሆነ ወደ ፓርላማ የሚሄድ አቋም ኖሮ ወደ ፓርላማ የሚሄድ ከሆነ የብልጽግና አቋም ነው ዞሮ ዞሮ የሚተገበረው ማለት ነው። ስለዚህ ምክክር ኮሚሽኑ ላይ ያሁላ ማለት አላስፈላጊ ነበረ። ይሄ ነው። ስለዚህ አስፈጽም ብለው ይልካሉ ማለት ነው። ቅድም ከተባለው ጋር ትንሽ ስለተጣረሰ ነው የመወሰን እንትና የላቸውም ማስፈጸም ብቻ እንጂ ሊትራሊ በዚህ ጉዳይ ላይ ተስማምተናል ብለው ካሳለፉ በኋላ ፈጽም ይባላል ማለት ነው። ፓርላማውም ወይ ደግሞ ወደቨር እንትን ይዝ እኮ የኔ ጥያቄ እኮ እሱ ነው ሰሎሚ፣ የኔም ጥያቄ እሱ ነው። አሁን ለምሳሌ በአዲስ አበባ ጉዳይ ላይ እዛ ተመካክረውበት ተጣልተውበት ምናምን አንድ የሚወስኑበት አቋም ግን መኖሩ አይቀርም አይደለ? አማራ ሰሎሚ አቆይተውትም ቢሆን አሁን ቅድስት እንዳለችኝ ከሆነ አሁን ለምሳሌ በአዲስ አበባ ጉዳይ ላይ አሁን በአዲስ አበባ ጉዳይ ላይ ሁለት አቋም እንትን ተብሏል አይደል? ምክክሩ ሊቀጥል ይችላል ማለት ነው። አንድ መቅረት አለበት ነው በቃ አንድ መቅረት አለበት። አሁን ሁለት ቀርቷል አይደለ? እነዚህ ሰዎች ተስማሙ እንዲባል አንድ መቅረት አለበት። ጊዜም አሁን ይሄ ከ35 ቀን ምናምን ከሚባለው በኋላ ሌላም ተጨማሪ እንትን ብለው ማለት ነው ያቆዩታል ስላለችን ቅድስት እነዚህ ሰዎች ስለዚህ የሆነ አቋም ከያዙ አሁን ለምሳሌ የሆነ አቋም ከያዙ በአዲስ አበባ ጉዳይ ላይ የሆነ አቋም ከያዙ አስፈጽም ብለው ነው በኔክስት ስቴፕ በዚህ ጉዳይ በአዲስ አበባ ጉዳይ ላይ ተመካክረን አቋም ይዘናል አሁን አስፈጽም ብለው ይልኩታል ማለት ነው። እንደዛ ፕሮሰሱ እንደዚህ ከሆነ so it's going to be really ስኔኪ ያው ቁማሩን መበላታችን ጥርጥር የለውም ማለት ነው። ቅድስት ኤኒዌይስ እየሰደብናችሁ ነው። ፍቅር ቅድም እኮ እንደሱ ብዬ ከስር አይሰሙም እያልኩ ስጠይቅሽ ታፕታፕ አድርጉ እናንተን ተቃጥሏልሽ። እንደዚህ ነበር የነበረው። አንዳንዴ ከላይ ይሰማል ከስር አይሰማም እና ከስር ያሉ 44 አይ ቲንክ የ44 ኢንተርኔት ነው 44 ዞር ሲል ታች አይሰማቸው። ቅድም በጣም በቃ ከስር አይሰማም እኛ ደግሞ ኢንተረስቲንግ ነው ብለን ኧረ አይሰማም ስል ከላይ ያሉ ሰዎች እየኮሩብን ነበር እና አንተም እኮ ሪያክት አድርገህ እንዲ አትሳደቡ ምናምን እያልክ ነው። ቅድስት ባክ ቱ አወር ኮንቨርሴሽን የመወሰን እንትን የለውም አስፈጽምልኝ ብቻ ነው ምናምን የሚለው ራሱ ሌላ አይነት ጨዋታ ነው ማለት ነው። ወስኖ ሲያበቃ አስፈጽም ነው። ከማስፈጸም ውጭ ደግሞ ምንም ሊያደርገው አይችልም። አይ የተመካከራችሁት ነገር ቡልሽት ነው ብሎ ብልጽግና እስካልወሰደ በስተቀር ማለት ነው። አሁን በአዲስ አበባ ጉዳይ ላይ የሆነ አቋም ይዘው ፈጽም ብለው የሚልኩለት አካል አለ፣ ያስፈጽማል ማለት ነው። ፎሪፎር ወጣ ብለህ ገብተህ ውጣ። ፎሪፎር ይቅርታ ቅድስትዬ፣ ተዋቸው በቃ አይስሙ እንዴ ይዝናናሉ። አይስሙ ከፈለገ አምሰርዲዳ ራሱ ታችሁን ቅድስቴ ቀጥይ በእናትሽ። ከስራ አይሰማም ስላሉኝ ነው። በጣም ይቅርታ እህቴ። የሚፈልጓቸው ሀሳቦች በተወያዮች መካከል እንዲጫን የማድረግ የእነሱ የፖለቲካ የበላይነት እንዲመጣ ምናምን አይሰሩም የሚል እምነት የለኝም።
ስላለ ማለት ነው። ግን አሁን በምታየው ሂደት ለምሳሌ ብልጽግና የአዲስ አበባን ጉዳይ በፌዴራል አርጉት ብሎ በፓርቲ ደረጃ ማስጠንቀቂያ እስከ መስጠት ደርሶ ግን ውስጥ ሲገባ ልዩነቱ በግልጽ የታየበት ነገር አለ። በቃ በግልጽ ማለት ነው። ራሱ በብልጽግና ውስጥ ከፈለክ በአንድ ፓርቲ በኦሮሚያ ብልጽግና ውስጥ ብዙ ልዩነቶችን ታይተዋል። ፍላጎቶች የሉም ምናምን የሚል እምነት የለኝም አለ። እውነት ደግሞ እንነጋገር ከተባለ መንግስት ሆነ ያለ አካል የፖለቲካ የበላይነት የሚፈልጋቸውን ነገሮች የማስፈጸም ምናምን እድል አለው። ምንም ጥያቄ የለውም። ያንን በደንብ እረዳለሁ ለማለት ነው። ሂደቱ ግን እንደዛ ነው። ይሄ ፕሮፌሽናል ሂደቱ እንደዛ ነው የሄደው። በማስፈጸም ደረጃ የፖለቲካ ሳቦታጅ በመስራት ምናምን ከሌሎች የተሻለ አቅም ያለው እድልም ያለው መንግስት ነው። ቴንኪው መጅዶ። ከተስፍሽ ጋር ፋይናሊ ተስማማችሁ ማለት ነው። ተስፍሽም ተመሳሳይ ነገር ነበር ሲል የነበረው። አስማማህን አንተን ነበር እንጂ በፕሮፌሰር እንትና ቦታ ማስቀመጥ። ተስፍሽ እኔ እኮ አልሰማሉኝ እንጂ በጣም በቃ ወሳኝ ሰው እኮ ናችሁ አንተና ፎሪፎ። አይ ዴኒስ ብዙ እንትን የምለው አይደለም። ያው ለውጥ ለሌለው ነገር ብዙ እንትን የምትልበት ነገር ድካም ነው በሚል ካልሆነ በስተቀር ሂደቱ ከመጀመሪያውም ጀምሮ ሂደቱን እኔ ምንም መስማማበት አይደለም። አሁን ባለው ደረጃ ምን የቅድስት ባለችው ደረጃ አይደለም ፕሮፌሰሩ ሲናገሩ የሰማሁት። ምክረ ሐሳቡን ያቀርባል፣ ለመንግስት ይሰጣል። በቃ ኦልሬዲ አስረክቦት ስራው እንደሚጨርስ እንጂ ኮንቲኒቲ እንዳለው የሚያሳይ ንግግር አላየሁባቸው ከሰውየው። እንትኑም ደግሞ እድሜውንም አራዝሞ ነው ታውቃላችሁ እዚህ የቆየው እንጂ የተሰጠው ጊዜም ሁለት ዓመት ነበረ። አንዳንድ ዓመት አራዝሞ ነው ከዚህ የደረሰውና እኔ ቀጣይ ሂደት እንዳለው አሁን ቅድስት ባለችውን አላስብም። ዙሮ እንግዲህ ምናየው ይሆናል። እኔ በግሌ በየትኛውም ኮንዲሽን የሚወሰኑ ውሳኔዎች ምንም ቢሆኑ አሳታፊ እስካልሆነ ድረስ እኔ አሁን በግሌ እንዴት ነው የአዲስ አበባ ጉዳይ ከክልልነት የተሻለ አማራጭ አሸናፊ ሆኖ ከዚህ ደረጃ የደረሰው? እንደኔ በምንም በቃ የነበረው ችግር ይቀጥል ነው። ችግር ለማስቀጠል 4000 ሰው ደግሞ ጭራሽ እኮ ከአሜሪካ ሁሉ ወጣው ነው አበል እየበሉ የሚሰበሰቡት። በጣም የሚያሳዝነውና እንደዚህ አይነት ነገሮች አሉ። ባለፈው እኮ ተስፍሽ እኔ ብየዋለሁ። በቃ ዋነኛው ተጠቃሚ ከዚህ ከምክክር ኮሚሽን ሪንጉን የሚያቀርበው ነው። 35 ቀን የሚቀልባቸው ድርጅት ነው። የእሱ ችግር ብቻ ነው ተቀርፎ የሚወጡት። አስቀድሜ ተናግሬያለሁ። እሱ ነው የሚሆነው እንጂ እንዳልኩ በቃ ምልህ አንዳንድ ጉዳዮች አሁን ተስማሙባቸው የሚባሉትም ራሱ እኮ ተስማምተው ወደ ፓርላማ አሳለፏቸው ብትባል እኔ በግሌ አልቀበልም። የምደግፈው ሐሳብ ይሁን የማልደግፈው የምቃወመው ሐሳብ ይሁን ለፓርላማው በቃ ተስማምተውበት ይሄ ሀገራዊ ምክክር አለፈ ብትለኝ አልስማማም። ምክንያቱም በጉዳዩ ላይ ኮንሰርን ያላቸው ሰዎች ዲስከስ እንዳላደረጉበት አውቃለሁ። ኮንሰርን ያላቸውን ሰዎች ዲስከስ ካላደረገ እኔ ሀገራዊ ምክክር ብዬ ለመጥራት አልችልም ነው የኔ እንትን። ከዛ ውጭ ደግሞ ብልጽግና የማይፈልገውን ነገር የማያስፈጽም ከሆነ ብልጽግና አቋም እየያዘ በእያንዳንዱ ጉዳይ ጫና እየፈጠረ ነው የሚሄደው። በብዙ ጉዳይ ነው የምልህ ከሚባል አይደለም። እኔ ይሄ ሀገራዊ ምክክር አንዱም መመዘኛው እኔ ትክክል ነው ብዬ አላስብም። እድሜውን እያራዘመ ከመምጣት ጀምሮ ኮሚሽን ከመቀየር ጀምሮ እና ፕሬዚደንሻል ሲስተም ይሁን የሚል አቋም ይዟል እና ፕሬዚደንቱ ደግሞ በፓርላማ ይመረጥ የሚል አቋም ይዟል እና ሪሊ ባለፈውም ጀዋር የሚፈልገው ፕሬዚዳንት ባለፈው ጀዋር ሲልም ሰምቼዋለሁ። እዚህ ላይቭ የመጣ ጊዜ ፕሬዚዳንት ነው መሆን የሚፈልገው፣ እሱ ላይ ችግር የለብኝም ማለት ችግር የለብኝም ያለበት ምክንያት ያው ኦብቪየስ ስለሆነ ማለት ነው። እና ከዚህ ውጪ ነበረ መጅዶ ወይ ተስፍሽ ፕሬዚዳንታዊ ቢሆን አብይ እድሜ ልክ ነው እንደ የናገር የሚገዛው? እስኪ ንገሩኝ። አብይ እኮ መውረዱ አይቀርም። ለሀገራችን ግን የፕሬዚዳንታዊ ስርዓት ቢሆን ምን ይጎዳታል? እያንዳንዱ ኢትዮጵያዊ ፕሮሰሱን ነው ቅድስት
ኖ እንደሱ አንዳንድ ነገሮችን ከግለሰብ ጋራ ከፓርቲ ጋር ብቻ አጣብቆ ማየት ትክክል አይደለም። ለምሳሌ ፌዴራሊዝምን ፕሮሰሱ ነው እንጂ ቅድስ ኢህአዴግ አመጣው አይደለም ለኢትዮጵያ ምን አይነት ፌዴራሊዝም ይሁን የሚል እንጂ በአሁን ሰዓት እንትኑ ፌዴራሊዝም ለኢትዮጵያ አስተዳደር ወሳኝ እንደሆነ ሁሉም ሰው ሁሉም ፖለቲከኛ በሚባል ደረጃ ያምንበታል። ግን ስላመጣው ኢህአዴግ ስላመጣው ፌዴራሊዝም አያስፈልግም ብሎ እየረገሙ መኖር ትክክል ነው ብዬ አላስብም። ለምሳሌ በዚህ ሀገራዊ ምክክር የሀገሪቷ የመንግስት አወቃቀር ስርዓት ወደ ፌዴራሊዝም ይሄድ ተባለ። ኦኬ አብይ የፖለቲካ እንትኑን ስሌቱን አስልቶ ወደዚህ ወሰደው። ኢትስ ኦኬ የምትሉት ነገር በደንብ ይገባኛል ፍላጎት ስላለው ብለን አለን። እንደውም ጥሩ እድል አይደለም ወይ? ነገ ፕሬዚዳንት ሆኖ ለመምጣት ሲፈልግ እያንዳንዱ ኢትዮጵያዊ ካልመረጠው ዛሬ በመንጋ ፖለቲካ የሚካሄድበት ነገር እንደውም ያበቃለታል። ነገ ሊወድቅ ይችላል። እኔ እኮ ቅድስት ችግሩ እኮ ይኸውልሽ አሁን ስለ ፕሮሰሱ ነው አይደል እያወራን ያለ ነው ቅድስት። አሁን እኮ ስለ ፕሮሰሱ ፍትሃዊ ነው እነዚህ ሰዎች የሚያስተላልፉት እንትን ተጽዕኖ የለበትም ምናምን የሚለው ላይ ነው እኮ ንግግራችን። አሁን ፕሬዚደንሻሉን ሲስተም የሚመርጥ አለ፣ ይሄ ፌዴራሊዝም የሚመርጥ እንትን አለ። አሁን ምንድነው አቴንሽንሽን እንድታረጊ የምፈልገው ቅድስት ምክክር ኮሚሽኑ ላይ የፌዴራሊዝም የተወሰነ 3 ነው ምናምን ፖይንቶች አይደለ ታሽለውለት ይሄ ፌዴራሊዝሙ ይቀጥል የሚል ስምምነት ላይ የደረሱ ይመስለኛል አይደለ? እሱኛውን አብይ አህመድ ብልጽግና ደግሞ ፕሬዚደንሻል ይሆንልን ፕሬዚደንቱ በፓርላማ ይመረጥ የሚል አቋም ይዘዋል እንደ ድርጅት ማለት ነው ብልጽግና። ባለፈው ጀዋር ደግሞ መጥቶ ፕሬዚዳንት መሆን ነው የሚፈልገው ይሄ ሁላ ጥድፊያ እሱ ለማስፈጸም ነው ምናምን ብሎ ነግሮናል አይደል? ሊትራሊ ጆክ ነበረ። አሁን አውትካሙ እንደዛ የሚሆን ከሆነ የብልጽግና እንትን ተፈጸመ ነው እያለን ያለ ነው እኮ ቅድስት። ፕሬዚደንሻል አሁን ያንቺ ያቀረቡት ቅይጥ ነው የሚገርምህ። የደቡብ አፍሪካው አይነት ነገር ነው እያቀነቀኑ ያለው። አሁን ፕሮሰሱ ላይ ነው ፕሮሰሱና አውትካሙ ላይ ነው እያወራን ያለ ነው። ሪሊ የህዝብ ድምፅ ይሰማሉ ምናምን የሚለውን ማለት ነው እንጂ ይሄኛው ጥሩ ስለሆነ እንደውም በሾርት ከታገኘ ነው ምናምን የሚል ውይይቱ ላይ አይደለም ያለ ነው ቅድስትና። አፈጻጸሙና ይሄ ሄዱ ላይ ልም ያለ የብልጽግና ቦታጅ አለው ልም ያለ የብልጽግና ፍላጎት ነው በመጨረሻ ላይ የሚሆነው። ምንም was just waste of money, it was waste of resource ምናምን ነው ያለን ያለ ነው ቅድስት። መጀመሪያውም እኮ ሀገራዊ ምክክሩ እንትን ከተባለ ጊዜ ጀምሮ መረጃዎች እየወጡ ሲባሉ ከሰማችሁ በተደጋጋሚ የሀገራዊ ምክክር የመጀመሪያ ዓላማው ምርጫ ስርዓቱን ቀይሮ ፕሬዝዳንታዊ ማድረግ ነው ተብሎ እኮ በተለያየ ጊዜ ተነግሯል። ቅድስት የነበርሽ ጊዜ ይመስለኛል ዲቤት ራሱ ልደቱን ጠይቄው ነበረ። እንደዛ ነው ከዛ ፍላጎት ነው አንተንና ጀዋርን ወደ ኢትዮጵያ እንዳትገቡ የሚፈልገው የሚል ጥያቄ አቅርቤለት ነበረ ካስታወሳችሁና እኔ ኖርማሊ ልደቱ በሰዓቱ ተቃውሞ ነው እንትን ያለው ይሄ ፕሬዝዳንታዊ መሆኑ አሁን ባለንበት ሁኔታ አዋጭ አይደለም የሚል። እኔ በግሌ የብሔር የፖለቲካ እንቅስቃሴውን በሌላ ቋንቋ ይገላል ብዬ ስለማስብ እኔ ቀጥተኛ ምርጫው ነው እንደዛ ፕሬዝዳንታዊ ቢሆን ቅሬታ የለብኝም ቢሆን ይሻላል ብዬም አስባለሁ እኔ በግል ግምገማዬ እንደ ግለሰብ ማለት ነው። ግን ዋናው ቁም ነገር መጅዶውን ያለው ነው ሂደቱ የምትከድበት መንገድ ግን ይሄን ለማድረግ ይሄን ያክል አገሪቱ ዋጋ መክፈል የለባትም። አብይ የመጀመሪያው ጀምሮ ከታገኘው ብለህ በሾርት ከታገኘው ብለህ አይ የኢትዮጵያ ጥያቄ ተመልሷል አትልም አይደለ ተስፋ? እኔም እያልኩ ያለው እሱ ነው እኮ በቃ ቀጥታ አሁን ማሻሻል ይችላል። ከነዚህ ከምዕራፍ 3 አንቀጾች ውጭ ነው ያለው ፓርላማውን ብቻ ሰብስቦ ይሄንን ስልጣን እንትን በቃ ቀጥተኛ አድርጌዋለሁ ብሎ ፓርላማውን ማሳመን ነው። የሚቃወመው የለ ይሄ ምክር ቤት ይሄ ፓርላማ የሚቃወመው የለ። በዛ መንገድ አሻሽሎ ቀጥተኛ ምርጫ አድርጎ ቢቀጥል እኮ እኔ ምናልባት ከዚህ አንፃር በዚህ አንግል ብቻ አብይ እንደግፌው ቆም ነበር።
ግን የሆነ ነገር ለማሳካት ሌላ ፌክ እና ሌላ ማጭበርበሪያ ወይ መሄዱ ጤናማ አይደለም ነው እኔ የምቃወመው እሱን ፓርት ነውና በዛ ልክ ነው ነገሩን ማየት ያለብን እንጂ እኛ የምንፈልገው ይሁን እያልን እኮ ነው አሁን ብዙ ነገሮችን የምናበላሸው። እኛ የምንፈልገው ከሆነ ምን ችግር አለው እንላለን። አብይ ደግሞ እንደዛ እያለን የሚያጫውተን ሀገራዊ ምክክር ስለምንል ብዙ ጊዜ ሲባል ስለነበር በሀገራዊ ምክክር ስም የሚፈልገውን እያደረገ ይሄዳል። ክልሎችን ላፈርስ እንደዚህ ህግ ላሻሽል ምናምን ከውስጡ እኮ እንጥፍጣፊ ደስታ የለውም፣ ፍላጎት የለውም። የሌለውን ነገር ስላለነ ብቻ መቀበል ወይም ደግሞ በሚመስል መንገድ ስለተደረገ ብቻ መቀበል የለብን። መቀበል ካለብን መቀበል ያለብን ምንድነው አካሄዱ አፈጻጸሙ ጤናማ በሆነ መንገድ ቢያንስ በተሻለ መንገድ እየሄደ ከዛ ውጭ ሲሆን ግን ኖ ማለት ያለብን ይመስለኛል እንጂ እኛ የምንፈልገው ይሁን ሌሎች የሚፈልጉት ነው እንኳን እኛ ማንባገነኖች እኮ ነን። እኛ እስከ አብይ በምን ተለየን? ከኢህአዴግ ስርዓት በምን ተለየን? እነሱም እኮ የሚፈልጉትን ብቻቸውን ወስኖ ማድረጋቸው ነው አደጋው አይደል? እነሱም የማይፈልጉት የማያምኑበት ሲሆን የጠላት አጀንዳ የጠላት ሐሳብ ብሎ ማሰብ የሚፈልጉት ሲሆን ደግሞ የሀገር ወዳድ የጀግና ምናምን ብሎ ማሰባቸው ነው እነሱ መጥፎ ብለን እንድንቃወማቸው የሚያደርገን እንጂ ከዛ ውጭ ምንም ልዩነት የለም። ስለዚህ እኛ ማየት ካለብን ማየት ያለብን አካሄዱ ችግር አለበት። አሁን አዲስ አበባ ላይ ፊንፊኔ የሚልም በረራ የሚልም አዲስ አበባ ክልል ትሆን የሚልም በፌደራል የሚሆን የሚለው እኩል ኮምፒት አድርጎ ህዝቡ መርጦ የፈለገው ያድርጋል። ያንን እቀበላለሁ። አይ እኔ የምፈልገው ክልል እንድትሆን ነው ብዬ ግን ሌላው ሁሉ ተደፍጥጦ ያላግባብ እኔ በአቋራጭ መንገድ ያንን ባሳካ ተቃውሞ ይቀጥላል፣ ትግሉ ይቀጥላል። የእድሜ ጉዳይ ነው ማለት ነው። 4 ዓመት 5 ዓመት በኋላ ወደዛ እንድመለስ እገደዳለሁ። ስለዚህ እንደ ሀገር እንደ ህዝብ ማተኮር ካለብን ማተኮር ያለብን ፕሮሰሱ ሂደቱ ጤናማና ዲሞክራሲያዊ ሆኖ የኢትዮጵያ ህዝብ ኢንተረስት አፕላይ እንዲደረግ ማድረግ። ያን ካደረግን ውጤታማ እንሆናለን። ችግራችንም ለአንዴና ለመጨረሻ ይፈታልና ከዛ ውጭ ያለው አካሄድ ግን እኛ የምንፈልገው አስተሳሰብ አሸናፊ ቢሆን ድካም ብቻ ነው፣ ሌላ ምንም ትርፍ የለውም በእኔ ግምገማ። እኔ የምታነሳቸውን ኮንሰርኖች በደንብ እጋራሃለሁ ተስፍሽ። በሀገራዊ ምክክር አሁን የተነሱ ጉዳዮች ሁሉም ኢትዮጵያዊ ወይም ሁሉም የፖለቲካ ፍላጎት ያላቸው አካላት ተፈጽመው ይመጣሉ የሚል እምነት የለኝም። በተለይ ኢትዮጵያ ደግሞ የኛ የፖለቲካ ልምምዳችን እንትን ነው፣ በቃ ያሸነፈ ይውሰድ የሚባልበት ለማስፈጸም የምንቸገርበት ተቋም የሌለበት ዲሞክራሲያዊ ልምምድም የሌለን ሁልጊዜ የምንፈልጋቸውን ነገሮች ህጋዊ በማስመሰል የምንጠቀምባቸው ይሄ የረዥም ዓመት የፖለቲካ ስሪታችን ነው። እነዚህ ነገሮች በሂደት መቀረፍ አለባቸው እና ትክክለኛ ነገሮች መምጣት አለባቸው። ማምነው የምቀበለው ነገር ነው። ጅምሮቹ መምጣታቸውን ያልጠላም። ጅምሮች ጥሩ ናቸው። ሀሳቦች መፋጨት መለመድ አለበት። ለምሳሌ በዚህ ሂደት ውስጥ ያልተካተቱ ሰዎች ደግሞ የሚቀጥለው እንትን ላይ የተካተቱ መምጣት አለባቸው ብዬ ማምን ሰው ነኝ። ትንሽ የሚሰጠን እድል እንኳን ካለ በተለይ ይሄ ተኩስ አቁሙ በየቦታው የታጠቀው ኃይል ጋራ ኔጎሽት ለማድረግ ለመነጋገር ሰጥቶ ለመቀበል የሚያደርግ ትንሽ መንደርደሪያዎች ከፈጠረልን አንተ እንደምትለው እየተሞሉ የሚሄድባቸው እድሎች አሉ። በዚህ መሃል አሸንፎ የሚመጣ ኃይል ሊኖር ይችላል። አሸንፎ የሚመጣው ኃይል ደግሞ የተጀመረውን ነገር ኦኬ እሺ ደግሞ በእኔ መንገድ ለምሳሌ ይሄ መንግስት የራሱን ሰዎች ብቻ ፈልጎ እሱን የሚደግፉትን በዙሪያው ሰብስቦ እነዚህ እሾች ላይ ተመካክሯል፣ ተነጋግሯል፣ ከዚህ ውስጥ ማልቀበለው አለ ወይም አካታች አላደረገው አለ ብሎ የሚያስብ ከሆነ ደግሞ ራሱ ይሄን ያሸነፈውንም መንግስት ቢሆን ጨምሮ እንደገና የሚወያይባቸውን እድሎች ይዞልን ይመጣል። የሆነ ቦታ መጀመሩ ምንም ክፋት የለውም። እየቀጠልን እንሄድበታለን። የኩል ጊዜ ፖለቲካችን ዳርና ዳር ሆኖ በመተኳኮስ ብቻ መሄድ የለበትም። እየተተኳኮስንም ቢሆን መነጋገር። አሁን እዚህ ተኩስ የሚያደርጉ አካላት ፋኖ፣ ኦላም፣ ራሱ ቲፒኤልኤፍም አሁን ጦርነት እያደረጉ ድርድር ያደርጋሉ። በነገራችን ላይ ይወያያሉ፣ ይነጋገራሉ። አንዳንድ ጊዜ የምናያቸው ይሄ ገፋ ብሎ መተኳኮሶች የምናየው
በንግግሮቻቸው መካከል ያለመግባባቶች ሲመጡ ይሄ ጥሩ ልምምድ ነው። አየክ እንደዚህ እያደረግ እየተታኮስክም ቢሆን እየተነጋገርክ እየተጠላላህም እየተሰዳደብክም ቢሆን ለመነጋገር ትንሽ ምናምን እየወሰድክ መምጣቱ አዛይን የቀጣዩን ትውልዳችንን ከዚህ ከተኩስ የጸዳ ነገር ለማምጣት እድል ይዞልን ይመጣል የሚል እምነት አለኝ። እንዳልከው ግን ሁሉም ነገር ግን ጄኒውን ይሆናል ብዬ በፍጹም ሞኝ አይደለሁም። ከየት ያመጣዋል? ለምሳሌ ይሄ መንግስት ስሪቱ ምንድነው ብለህ ስታየው ምንድነው ስትል ህዝብን ከህዝብ በማጣላት ትርክት በመስራት ከላይ እስከታች ያለውን የመንግስት መዋቅሮች በፓርቲ መዋቅር ጠፍሮ መያዝ 1 ለ5 ከፈለገ 1 ለ10 ብሎ አደራጅቶ ፖለቲካን መስራት ባልና ሚስት እርስ በርሳቸው እንዲጠራጠሩ ሆነው አንዱ ታማኝ አንዱ ምናምን እንዲሆን የተሰራ ስሪት ተቀባይ ነው። 1 ለ5 የነበረውን የቀደመ አሰራር አሁን 1 ለ10 አድርጎ የቀጠለበት እንደዚህ አይነት ስሪት ውስጥ ያሉ እንትኖች በጣም እንደምናስበው አይነት ዲሞክራሲ ይዘውልን ይመጣሉ ብዬ በፍጹም አላስብም። ችግሮች አሉ፣ አዎ፣ ግን ደግሞ የሆኑ ጅማሮችም አድርጉ ክፋት የለውም ባይነኝ ተስፍሽ። እንዳልሽው ምልሽ እስከ ችግሩም ቢሆን የሆነ ነገር ቢኖረው ደስ ይለኝ ነበረ። ብዙ ሂደቶችንም እኔ እንደዛ ነው ማየት የምፈልገው። ይሄኛው ግን እንዳልሽው እንደው ጅምር የሚባለው ነገር ሀገራዊ ምክክር የሚባለው ነገር በዚህ በፊት የባልና ሚስት ጠብ አስመሰላችሁት እንዲህ ተብሎ ከሚመጻደቅበት በወጣ ስነ ልቦና እንደ ሀገራዊ ምክክር ያስፈልጋል ተብሎ ሀሳቡን ሪኮግናይዝ ከማድረግ ያለፈ ግን ምንም ጥሩ ነገር ስላላየሁበትና ቅድም ያልኩሽ ደግሞ ስጋት ስላለብኝ ነው ማለት የኛ ህዝብ የሆነ ጊዜ የሆነ ነገር ተሞክሮ አልሳካ ሲል እንዳይሳካ ያደረገው ምንድነው? ምንም ጉድለቶች አሉት፣ ከዛ ምንም ወልተን አሻሽለን እንቀጥል ከሚል ይልቅ አይ እንደዛ ማድረግ ውጤት እንደማያመጣ ተረጋግጧል ብሎ ነው በአራት ነጥብ የሚዘጋው። እንዲህ አይነት ልምምድ ስላለን ከዛ ስጋት አንጻርና ደግሞ እንደው ከኪሳራው ያለፈ እንትን የለውም። ቢያንስ እንኳን ምንድነው የድርድር ስነ ልቦና ኑሮ ሌሎቻችን አንድ ሆነን መንግስት ይሄን ያስተካክል ቢያንስ እያልነ 30-40% በሮቹ እንዲከፍት ወይም 30-40% ውጤት የሚገኝበት ምክክር ቢሆን ጥሩ ነበረ። ዘውጭ ግን ይሄ ሁሉ ነገር ሆኖ እንደው 4-5% እንኳን ፖዚቲቭ ነገር ማናገኝበት ከሆነ እኔ ከደረጃ በታች ስለሚሆንብኝ ነው እንጂ እንዳልሽው ልዩነት ያላቸው ሰዎች እኮ በዛ ደረጃ አውርቶ መለያየታቸውም እኮ የሆነ ጥቅም አለው እኮ ይገባኛል። የቲክቶክ ፕላትፎርም ራሱ እኮ ያመጣው ነገር አለ አይደል? ብዙ ሰው እንዲወያይ ብዙ ሰው የሆነ ነገር እንዲያስተካክል እኮ ብዙ እድል ፈጥሯል አይደል? ከዛ ነገሮች ሊኖሩ ይችላሉ። ግን አሁን ስታየው በዚህ ሀገራዊ ምክክር እንደውም በጣም የልዩነት ሀሳብ ነው የወጣው የአዲስ አበባ ጉዳይ ነው። እንደው ለማለፍ ያስቸግራሉ የምትላቸው ነገሮች በብዙ መስማማቶች ውስጥ መጥተዋል። እኔ እንደውም ይሄን ሀገራዊ ምክክር መተቸት ያለበት የብሔር ፖለቲካ የሚያቀነቅነው ነው። ምክንያቱም ቋንቋን መሰረት ያደረገው ፌዴራሊዝም ቦታዎች ስለከለለ የመሬትና ሌሎች ጉዳዮች አሁን መሬትን የመሬቱን ስሪት ላይ በሚመለከት ውሳኔ ለመስጠት ምን ያህል ጊዜ ይወስዳል? ቅድስቷ ውሳኔ ለመስጠት ምን ያህል ጊዜ ይወስዳል? ከአሁን በኋላ ጊዜ ይፈልጋል፣ ቀላል አይደለም። አንደኛ one year 2 years ምናምን ከዛ በላይ ሊወስድ ይችላል። እንዴ ይሄንማ በቃ ለኔክስት ኢሌክሽን ሊያዘጋጀው ነው አብይ። ለምን መሰለህ አንዳንድ ነገሮች የዚህ የኔ አሁን የዚህ ሀገራዊ ምክክር የመጨረሻው አሪፍ እድሉ ይሆናል ብዬ የማስበው ኢትዮጵያ ውስጥ ጦርነት ማስቆም አለበት። ይሄ የጦር ድምጽ የመሳሪያ ድምጽ ማስቆም የሚችል አይነት ሂደቶችን መሄድ አለበት፣ ፈርድ ዘር መሄድ አለበት። እነሱ ነገሮች እስኪስተካከሉ የህግ ለውጥ ሊኖር ይችላል፣ አንዳንድ ነገሮች ቶሎ ሊተገበሩ ይችላሉ ምናምን። ግን በኤንድ ጎላችን ህግ መቀየር ብቻ ሳይሆን እዚህ መሳሪያ ሊያስነሳ የቻሉትን ኬዞች ማምከን መቻል አለበት። እሱ ደግሞ በአንዴ ሊመጣ አይችልም። ለምሳሌ መሳሪያ ካነሱት አካላት ውስጥ ጄኒውን የሆነ ጥያቄ ያላቸው በትክክልም መንግስት አልመልስ ያላቸው ቡድኖች አሉ። በሌላ በኩል የስልጣን ልዩነት ተፈጥሮ ጦርነት ውስጥ የገቡ አካላት አሉ። በሌላ በኩል ደግሞ የሌሎች ሀገራትን ተልእኮች ሊያስፈጽሙ የመጡ አካላት አሉ። እነዚህ ለይተህ ኔጎሼት እያደረግ
የሚመለሱ መልሶችን እየመለስክ ለመምጣት ጊዜ ይፈልጋል። እንዲህ ባንዴ እንደምናስበው ላይሄድልን ይችላል። እኔ ግን እንደውም በዚህ ሀገራዊ ምክክር የዜጋ ፖለቲካ የሚያቀነቅነው ሰው የተሻለ እንትኖችን የሚያገኝበት እድል ይዞለት ይመጣል። እኔ አሁን ብሔርተኛው ቢቃወመው አይደንቀኝም። ለምሳሌ መሬት ላይ የተደረጉ ውይይቶች ላይ ብዙ ልዩነቶች አልታዩም። እንደውም የተወሰነ አስቸጋሪ የነበሩት ይሄ አንቀጽ 39ን ጨምሮ የመሬት ስሪት ምናምን የሚመለከት ላይ ከትግራይ አካባቢ የመጡ ሰዎች እንደውም በጣም ጠጠር ብሎ የታዩባቸው ሁኔታዎች ነበሩ። መሬት ላይ አንቀጽ 39 አምባ እንዲደረግ ሲባል የተቃወሙ የምታውቂያቸው ፓርቲዎች አሉ፣ አደረጃጀቶች ምናምን? ቅድስት በውስጥ በግለሰብ ደረጃ ልጠራልህ እችላለሁ። ኬሪያ በጣም ቀውጤ ነው ያደረገችው አሉ። ኧረ እባክህ እግዚአብሔር ኖ ብላ እሺ፣ ሌላስ? ከኬሪያ ውጭ ሌላ ማን አለ? አሉ በኦሮሞ በኩል የኦሮሞ የፖለቲካ ኤሊት የሆኑ የፖለቲካ ፓርቲዎች ኦሮሚያ ክልል ውስጥ ያሉ እነሱም ይሄን ተቃውሞታል። ለምሳሌ ግን ብዙ በኮንሰንሰስ ያለፈውን ሀሳብ ልንገር፣ መሬት የግል የመንግስትና የግል እና የወል እና የፌዴራሉ መሆን አለበት የሚል ኮንሰንሰሶች ተደርሰዋል። ይሄ ማለት ለኢትዮጵያ የዜግነት ፖለቲካ ለሚያቀነቅነው ትልቅ እድል ነው። ይኸው ለምሳሌ መሬትን የግል ስታረግ የሚመጣ ፓርቲን ፓወር ነጥቀኸው ነው የምትሄደው። ሄዶ ገበሬው ላይ እንደፈለገው ሊያላግጥ አይችልም፣ መከራውን ሊያበላው አይችልም። በዚህ ማን ነው የሚከስረው ካልክ እንዳልኩ የብሔር ፖለቲካ አቀንቃኞች መደሰት የለባቸው፣ ምክንያቱም ፖለቲካቸውን ስለሚያፈርስባቸው። ሌሎች የማይታለፉ አሁን ይሄንን ማለፍ በጣም እንትን ነው። አንቀጽ 39 መውጣት አለበት የሚል መስማማት ላይ ተደርሷል ነው የምልህ። አስፈሪ የሚባሉ ነገሮችን ኦልሬዲ በጋራ ስምምነቶች ይዘውባቸው የመጡ ነገሮች አሉ። አሁን እነዚህ ነገሮች እኮ እንደማይፈጸሙ ስለሚያውቁ ሰውን የሆነን ፖለቲካ ማህበረሰብ በስራቸው አድርገው ለመርገጥ ትናንት የመጡበትን አይነት ጨዋታ ነገም ለመጫወት የሚያደርጉት እንጂ በምን አቅማቸው ነው ይሄን ማድረግ የሚችሉት? አየህ እዚህ ጋር ነው እኔ ከቅድም ጀምሮ ሳነሳ የነበረው ይሄንን ማስፈጸም ካልቻሉ ሀገራዊ ምክክሩ የማይሰራው እዚህ ጋር ነው። ይሄንን የማስፈጸም ኃላፊነት መንግስት አለበት። ይሄ አሁን ላለው መንግስት ይመቸዋል ወይ ካልከኝ አይመቸውም አውቃለሁ። ይሄን ካላስፈጸመ ሀገራዊ ምክክር ይዞት የሚመጣው ሪዛልት ሌላ ጦርነት ይዞ ይመጣል የሚል እምነት አለ። ለምሳሌ አዲስ አበባን ጉዳይ በኃይል ያስፈጽማለሁና የሆነን ቡድን እንትን አስፈጽማለሁ ብሎ ካለ በማግስቱ ወደ ጫካ መሄድ ሰው ይበዛል፣ የአዲስ አበባ ነዋሪን ጨምሮ ማለት ነው። እኔ ምልክ ይሄንን ነው ማስፈጸም ላይ አንተ እንዳልከው ችግሮች ሊፈጠሩ ይችላሉ። አዎ እሱን የምናየው ይሆናል። እንደዚህ አይነት ነገሮች ሲመጡ ይዞ የሚመጣው ችግር አለ። አሁን አማራዊ ጫካ ልገባ ነው። አሁን የምልሽ ቅድስት ሞፍሬት ሞፈሪያ ሰዎች አይገቡም ነው የምትለው አንተ? ኧረ የትም አይሄዱም፣ ተቀብለው ነው የሚንቀሳቀሱ። እነሱ ችግር የለባቸውም። እንጦጦ ነው የሚሸፈቱት። የአዲስ አበባ ጉዳይ የምናጫወው እኮ ከአዲስ አበባ ውጭ የምንኖር ሰዎች ነን እንጂ እነሱ ሙሉ መብታቸውን ብትቀሚያቸው ራሱ ይኖራሉ። ምንም ችግር የለባቸው። እንደዚህም ብሎ ላፋቸው ነው እንጂ ግን እድሜው ራሱ መቼ ነው የሚያልቀው? እኔ እኮ የምክክር ኮሚሽኑ ራሱ እኮ እድሜው የተገደበ ነው። አያልቅም ወይ? ሲያልቅ እኮ ሊፈርስ ነው አይደል እንዴ? እንዴት ነው አሁን አንቺ ያሰብሽውን አመት 2 አመት ከማን ነው የምትጠብቂው? ጊዜው ሊያልቅ ይችላል፣ ግን ሄዶ በፓርላማ መጨመር ይቻላል። ምን ችግር አለ? ስራው ካልተጠናቀቀ ጊዜ ብለው ነው ባለፈው ያራዘሙት ታውቂያለሽ። ለሁለተኛ ጊዜ ሲያራዝሙለት ፓርላማው ለመጨረሻ ጊዜ እንዳራዘመለት ታውቂያለሽ። አዎ ግን ምን መሰለህ፣ ለምሳሌ ይሄንን ተከታትለው ሊያስፈጽሙ የሚችሉ በሌላ አሁን ከኮሚሽን ከምናምን ይሄ ከምንለው እንትን ውጪ ግን በሌላ ፕላትፎርሞች ለምሳሌ ኮሚቴዎችን በማዋቀር እነሱን ክትትል በማድረግ ማስፈጸም ምናምን ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። ሌሎች ነገሮችን ህጋዊ መንገዶችን ይጠቀማሉ የሚል እምነት ነው ያለኝ። መልካም ጊዜ ይሆንላችሁ። እንዳንቺ ምኞት ቢሆን እኔም ደስ ይለኛል፣ ግን የሚሆን አይመስለኝም። አብረን እናየዋለን። ላይሆን ይችላል እኮ ተስፍሽ። እኔ እኮ እንትን አይደለሁም። እኔ ምንም እዛ አሁን እኔ የመንግስት አካል አይደለሁ፣ ልፈጽም አልችል፣ ስልጣን የለኝ፣ ምን የለኝ፣ ወይ ተወያይ አይደለሁኝ። እንደ አንድ ዜጋ ግን ፕሮፌሽናል የሆነው የሀገራዊ ምክክር አሰራር ይሄ ነው። የሚፈርስባቸውና ወደ ግጭት የሚያመራባቸው እድሎች አሉ። አዎ ሀገራዊ ምክክር ግን እንደው ዝም ብላችሁ እስቲ ሌሎች ሀገሮች የተደረጉ ሀገራዊ ምክክሮችን እዩዋቸው።
ለምሳሌ የደቡብ አፍሪካ ባንድ ያልተሳካም ጊዜ ረጅም ጊዜ ወስዶ እንደገና ተሰርቶ የተወሰኑትን በመጀመሪያው ተቀርፎ ቀጣዩን ደግሞ በሌላኛው መንገድ ምናምን እንደዚህ ነው የመጣው። ይሄን ለማድረግ ግን አሁን የምትሏቸው እናንተ የምታነሷቸው ኮንሰሮች በደንብ ነው የምረዳው። ይሄ መንግስት ታማኝ አይደለም። ልክ ነው። ሁሉንም ነገር ለራሱ መጠቀሚያ ይዞ ይሄዳል። አዎ፣ ግን እነዚህ ፕሮሰሶች እኔ እየተለመዱ መምጣት አለባቸው። ይሄን መንግስት ማሸነፍ የሚችል አካል ካለና ካሸነፈው እሰየው ያሸንፈው። ያኛውም ሲመጣ ግን እነዚህን እንትኖች ማምጣት አለበት። ምክንያቱም ኢትዮጵያ ውስጥ የደለበ የፖለቲካ ልዩነቶች፣ የትርክት ልዩነቶች፣ መገዳደሎች ምናምኖች አሉ። እነሱ መፈታት አለባቸው። አይ ለትውልዳችን ሁል ጊዜ አንድ ትርክት በሌላ ትርክት እየተካን አንድ የፖለቲካን የበላይነት በሌላ እየተካን ምናምን እየሄድን ለልጆቻችን ማሳለፍ አንችልም። የሆነ ቦታ መቆመር አለበት። የሆነ ቦታ ማውጣት አንቺ እኮ ቅድስት እንትኑን ሪያሊቲውን ነው የምትይው፣ ግን ይሄ መንግስት እንደዛ አይደለም። አሁን ለምሳሌ እኔ የአዲስ አበባ ጉዳይ የማይዋጥልኝ እና ይልንገርሽ አሁን ራሷን በራሷ ማስተዳደር ወይ ክልል ትሆን የሚለው እንትን አልፎ እንዴት ኦሮሚያ እና ፌዴራል የሚለው አለፈ የምትይው ራሱ 100% ማለት ነው። ይሄ እንትን ምክክር ኮሚሽን ውሸታም እንደሆነ እኔ በደንብ ነው የማውቀው ማለት ነው። የመጀመሪያ ምርጫ የሚሆነው ልንገርሽ ራሷን በራሷ ታስተዳድር ነው የሚለው ማለት በአዲስ አበባ ታሪኳም ራሷን ክልል ሲሆን ራሷን በራሷ አልነበረ የምታስተዳድረው ቅድስት በታሪኳም ነው የምልሽ። አይ ነው በደንብ ይገባኝ። ክልል ሲሆን ሲባል ክልል ለማን ነው የሚሰጠው? ለብሔር ነው። አሁን የፌዴራሊዝሙ የኢትዮጵያ የፌዴራሊዝም ስርዓት ክልልን ለብሔር ነው የሚሰጠው። አዲስ አበባን ለማን ብሔር ትሰጪዋለሽ? እኔ አሁን ክልል ትሁን የሚለው እንዳደረጃጀት ምናምን ጥሩ ሊመስል ይችላል። ግን እዛ ውስጥ ያለው ማህበረሰብ ወዴት ይኸውልሽ ራስን በራስ ማስተዳደሩ ነው። ለአብላጫው ብሔር መሰጠት የለበትም እንዴ? ለማን የትኛውም አብላጫው ማህበረሰቡ እኔ እንዲህ ነኝ ብሎ አብላጫ ላለው ማህበረሰብ ትሰጫለሽ። ሌላውም እኮ እንደዛ ነው። ለምሳሌ ኦሮሚያ ክልል 100% ኦሮሞ ነው እንዴ? አማራ ክልል 100% አማራ ነው እንዴ? ደቡብ ክልል ሲባል ሳል ነበር እንዴ? ደቡብ ክልል እኮ በጣም ብዙ ማህበረሰብን ብዙ ብሔረሰብን ያቀፈ ነው አይደል እንዴ? ክልል ስትሰጪ እኮ እነሱ እንደው የሚባለው ክልል ራሱ እነሱ ፖለቲከኞች ኩሚቱ አስተዳደራዊ ነው አይደል እንደሚሉት ማንነትን፣ ስለ ልቦናን፣ ቋንቋን የመሳሰሉትን እኮ ያቀፈ ነው ክልል እንጂ ክልል ዩኒፋይ ማነው አንድ አይነት የሆነ ነገር ያለው ማለት አይደለም። ኦኬ ስለ ልቦና አዲስ አበባ ከተማዊ ስለ ልቦና ያለ ነው። ቋንቋ አለው። ኦልሞስት 90% የሚናገርበት ተመሳሳይ የሆነ ቋንቋ አለው። ማንነትን ብትይ አብዛኛው ማንነቱ የሆነ አለው። ኦኬ ተመሳሳይ ነው። ኩታ ገጠም የሆነ አንድ ቦታ ያለ ነው። ሰው መስጠት ይቻላል። በጣም የሚያሟላ ነው። አዲስ አበባ ከተማ አስተዳደር ክልል ነው። ራሷን በራሷ የማስተዳደር ያውልሽ ለምሳሌ አብዛኛው አማራ ነው አይደል የሚባለው 50% እና ከዛ በላይ አማራ ነው በማንነት አይደል? ሶ ለአማራ ተብሎ ለማይሰጥ እሱ ሌላ ጉዳይ ነው አልኩ እኮ። አማርኛ መናገር 90% አዲስ አበባ ላይ የሚኖረው አማርኛ ይናገራል። በማንነት ደግሞ 50% እና ከዛ በላይ አማራ ነው። ማን ይቆጠራል? ቆይ አንዴ መስፍን አንተ ዝም ብለህ ጌች ለዛ ሰሞን ቆይ አንዴ አማራ ይጨርስ። ማን የቆጠረው? በ1998 የተደረገውን ቆጠራ ሄደ ማየት ትችላለህ። ለዛውም ስንት አጃከር ስንት ሳቦቴጅ ያለበት ቆጠራ ሄደ ማየት ትችላለህ። በዛ ሰዓት እኮ አዲስ አበባ 25 ሄክታር ብቻ መሬት ላይ ነው እኮ የነበረችው። ምን አንተ ስንት ነው? እንዴት ነው እንደዛ? እንደውም አሁን ነው በጣም አዲስ አበባ ቆጠራ ሲደረግ 5 ሄክታር ብቻ መሬት የቀደመው አዲስ አበባ የቀደመው አዲስ አበባ ግዛቱ ኦኬ ከደብረ ዘይት መለስ ከሰሜን ምስራቅ እኔም እየቀለድኩ ነው እንጂ ርዕሰ ከተማ ኦብቪየስሊ ለአንድ ብሔር የሚሰጥ አይደለም። ሀቅን ነጋገር ከተባለ
ስፔሻሊ ደግሞ የብሔር ብሔረሰቦች ርዕሰ ከተማ እስከሆነች ድረስ ለአንድ ብሔር ነጥለ መስጠት በጣም ከባድ ነው የሚሆነው እና ራሱን በራሱ ማስተዳደር ይቻላል። 44 አስተዳደራዊ ክልል እኮ የነዋሪዎቹ ቢሆን እንደው ሞር ተመራጭ ያ የነዋሪዎቹ ሆነ ማለት እኮ ክልል ሆነ ማለት እኮ የነዋሪዎቹ ሆነ ማለት እኮ ነው። ይኸውልህ አዲስ አበባ ማለት ነው ራሷን በራሷን ያስተዳደረችው አሁንም ቢሆን ራሱን በራሱ እንዲያስተዳድር ነው መሆን ያለበት የመጀመሪያው ምርጫ የሚያልፈው ማለት ነው እንጂ እንትን ይሄ የኦሮሚያ ትሁን በፌዴራል ስር ትሁን የሚለው ሁለተኛ እና ሶስተኛ ምርጫ ነው የሚሆነው። ምክክር ኮሚሽን ራሱ ማለት ነው ጥያቄ አለኝ። ቆይ መስፍን ተረጋ። አንተ በጣም ውሸታም ናት። 24 ሺህ ምንድን ነው 54 ምናምን ሺህ ሄክታር ያንቺ ብቻ ነው እውነት፣ የሰው ውሸት ነው። ያንቺ እውነት 54 ነው። እኔ ስለማውቀው ነው የምነግርህ እንዴ። የገዛ ከተማዬን እንትን ላላቅልህ ነው እንዴ? እኔ ተወለድኩበትን አንቺ ውይ ከሰላሌ መታ አዲስ አበባ ተወለድክ እንዴ? መስፍን አዲስ አበባ ልጅ እንዴ? ኧረ ዝም ብለው የሰላሌ ነው እንዴ? የፍቼ ሰላሌ ነው መስፍን በእናትህ ይሄንን አክሰንት ይዘተናል እንዴ? መስፍን አሚት አድርገው ሚት ነው ሚት አድርገው ሸዋ ክፍለ ሀገር በሚለው ነው የማውቀው። ሸዋ ክፍለ ሀገር በሚለው ወያኔ ከመምጣቱ በፊት በነበረ ከሆነ አዲስ አበባ ሸዋ ክፍለ ሀገር ውስጥ ነበረች። ሸዋ ክፍለ ሀገር ደግሞ የአዲስ አበባ ልጆች እኮ የአዲስ አበባ ልጅ አይሏቸውም ጭራሽ የሰላሌ እኔ እኮ ሳርዲዳ ቢል ያፍሩበታል። አዲስ አበባ ላይ ሳርዲዳ ቢል የአዲስ አበባ የአዲስ አበባ የሚባል ልጅ የለም። ሁሉም ቤተሰቡ ከሆነ ቦታ መጥቶ ነው እንዴ። በጣም የአዲስ አበባ ልጅ አለ እንጂ ይሄ እኮ ነው ጭፍን የሆነ ጥላቻና ጭፍን የሆነ ድምሳሳ እንደዛ አይነት ነገሮች በጣም መጥፎ ናቸው። ባይዘው አያት ቅድመ አያቶቻቸው አዲስ አበባ 2 ዓመት ከተቀመጥኩኝ የአዲስ አበባ ነዋሪ ይባላለሁ፣ ግን ትውልዴ ግን አዲስ አበባ አይደለም። እኔ የምልህ አሁን ራሳቸውን በራሳቸው ማስተዳደር አለባቸው የምለው አዲስ አበባ የተወለዱትን ነው፣ ትውልደ አዲስ አበባ የሆኑትን ማለት ነው። ገባህ መስፍን? አንተ እንደኔ ሰፋሪ እኮ ነህ አንተ። ሰላሌ ነው አንተ ቦታ ከተማዬ። አሁን አንተ የምን አካባቢ ሰው ነህ ስትባል የሰላሌ ትላለህ። አማራዊትን ብጠይቃትኝ ግን የአዲስ አበባ ልጅ ነኝ ትላለች ማለት ነው። ሶ አይ ቲንክ በዛ ቢመዘን ጥሩ ነው እንጂ ከየትም ተሰብስበህ መጠማ አዲስ አበባ ላይ 2 ዓመት ተቀምጠህ እኔም አዲስ አበባ ነኝ ማለት አይቻልም መስፍን። እንዴ ሚዛኑን እኮ አትደፋም። ነውርም ነው ደግሞ ነውርም ነው። አንተ የተወለድክበትን ቦታ አባንደን አድርገህ የሌላ ቦታ ክሌም ታደርጋለህ እንዴ?